ይኸውና ይኸውና እንዴት ነህ? ሰላም ነው? ሰላም ነው ወይ? እንዴት ነው? እግዚአብሔር ይመስገን። ሰላም ነው ወይ? እንዴት ነህ? ደህና ነህ? ሰላም ነው? ግባ ግባ። እንዴት ነህ? ሰላም ነው ወይ? ሰላም ነው፣ እግዚአብሔር ይመስገን። አለን። በሽ ጋር ነው የምንገባው? ቀጥታ ሄድ ወደታች በዚህ ቢሮ ጋር እንጠጣ። እንዴት ነች አራሷ? አለች። ሰላም ነች? ሰላም ነች። አይ በጣም ጥሩ። ሰፈሩ በጣም ለምቷል። ያው እዚህ እኮ ነው አንተ ገጠመኝ ያቀረብኩ አንደኛ። አዎ የዛፍ ያለበት የአምልኮ ዛፍ ያለበት መደዳ የነበሩ ጠንቋይ ቤቶች ይፈራሉ። በጣም ለምቷል። እኔ በፊት ስመጣ እንደዚህ አልነበረም። የሚመለክ ዛፍ ነበር እዚህ አካባቢ። አዎ ኃይለኛ አምልኮ ዛፍ ነበር። መንፈሳት ተጣላችን ሰሰግባ ወንድማችን አቤት። ልብሱ ዛን ያለው የምትለብሰው ልብስ? አዎ የምቀይረው እዛ የሆነ ግቢ አለ። እዛ ቀይሬ ከዛ በእግሬ ትንሽ ራመድ ብዬ ነው የምገባው ወደ ስራ ቦታ። ወደ ወንዙ እየሄድን ነው አሁን። እዛ ወንዝ ላይ እንግዲህ በጠራራ ፀሐይ ወጥቶ ሚስማር መፈለግ ወይም ቆሻሻ ውስጥ የሚጠቀም ነገር መፈለግ በጣም ከባድ ነው። በመሰረቱ እናንተ ቆሻሻ ነው ብላችሁ የምትጥሉት ነገር ሌላ ቤት መጥቶ ደግሞ እንዴት ጠቃሚና ገንዘብ አስገኝ እንደሚሆን በዚህ ማየት ይቻላል። አሁን ያያችሁትን ኑሮ የሚመራው በተወሰነ መልኩ ማለት ነው ይሄ የምንሄድበት ቦታ ያለው ቆሻሻ ነው። እናንተ በማዳበሪያ የምትደፉት፣ እዚህ ቤት ደግሞ ትልቅ ስራ ይሰራል። ወንድማችን በቻለው መጠን እየኖረ ያለው ይህን ስራ እየሰራ ቢሆንም ግን ከዚህ በላይ የሚጠበቅበት ነው። ለምን ጉልበት አለው፣ ንቁ ነው፣ ወጣት ነው። በዛ ላይ ደግሞ ብዙ ህይወት ያየ ሰው ስለሆነ ወደኋላ እጥፍ ይላል ብዬ አላስብም። ልጅ ያለው ትዳር ያለው ሰብሰብ ማለት ለሚፈልግ ገንዘብ በ20 ዓመት ልብ በ40 ዓመት ስለሆነ ወደኋላ ይላል ብዬ አልጠብቅም። እና ግን ምናልባት የተሻለ ነገር ብታረጉለት ደስ ይለኛል። አካውንቱ ከስራ አለላችሁ ልታግዙት። ልክ ይሄ አሁን እሱ ያሳለፈው ህይወት በጣም ቀላል ነው። ከሌሎች ገጠመኝ አንጻር ስናየው በጣም ቀላል ነው። ግን ደግሞ ህይወትን ቀጥ ብላ እንድትሄድ ለማድረግ ወይም ደግሞ ትንሽ በተወሰነ መልኩ ስለሚበላው ስለሚጠጣው ነገር ያን ያክል እንዳይጨነቅ እንደገናም ገንዘብ የወደፊቱን አስቦ ገንዘብ የሚቀጥለው ዓመት ላይ ይሄን ያክል አገኛለሁ፣ እቆብ እጥላለሁ፣ አተርፋለሁ፣ ነግጄ ገንዘብ አገኛለሁ ብሎ ተስፋ የሚያደርግበት ነገር ቢኖር ደስ ይለኛል ብዬ አስባለሁ። ጎፋ ካምፖ አለ። በካምፖ ኮንዶሚኒየም የሚያስገባው ግቢ በቃ በዚህ ጋር ቀጥታ ታጥፋ ጎፋ ደርስ በዚህ ታጥፍ ባለኝ እሺ። ካልማ እቺ አደባባዩን ዘረ ወደዛ ትዞራለህ። ወደዛ በዚህ አሁን በምንሰራበት ነው። እና እዚህ ጋር አንድ ቤት አየሁ የሸራ ላስኪት ቤቶች በዚህ ከመጣው በኋላ ማለት ነው። እዚህ ጋር ይሄ ኡራኤልና አርሴማ አለ ማለት ነው። ከዛ ወደዛ አሁን ባሶቹ ፊት ለፊት የሚታዩት የሉ እሱ ስራው ቦታ ነው። ከዛ እዚህ ሁሌ ተጠምቄ ስለምገባ ችግር የለውም። ውዳሴ ማርያም እሷን ይዤ ነው የምሰራው። እዚህ ተጠምቄ ስለሚል በቃ ምንም አይነካኝም ብዬ ነው የማስበው። ይሄ ኡራኤልና አርሴማ መግቢያው ዋናው ይሄ በበሩ ወጥተህ ጥፍ ትላለህ በግራ። አሁን ወንዙ አካባቢ ደርሰናል። መሰራበት ቦታ ደረስን አይደለ? አዎ። በዚህ ጋር እንዲታጠፍ በቀኝ በግራ። እዚህ ድረስ በጣም ሩቅ ነው በነገራችን ላይ ከቤት ጠዋት ተነስቼ 11 ሰዓት በዚህ ሩጥ በዚህ ደርሳለሁ እስከ 12 የሚገርም ነው። ከወንዙ ጀርባ ደግሞ ሌላ ላይፍ ነው፣ ሌላ ህይወት ነው። ይሄ ሌላ ነው። በቃ ልብሴን የምቀይረው እዚህ የቤቱ አጥር ላይ ያለው ግቢ ውስጥ ወደፊት ነው። እዚህ ግቢ ውስጥ ልብሴን ቀይሬ ወደዛ ሄድ ልብሴን የምቀይረው እዚህ ውስጥ ነው።
እኛው ቤት እዚህ ግቢ ቀይሬ ትንሽ ነው በእግሬ የምሄደው። እዚህ ጋር ነው ልብስ ያለው እዚህ ቤት። እዚህ ነው። ሰላም ዋልሽ ጮራ፣ እንዴት ነሽ? ይኸው መምህር ተስፋዬ የእሱን ትምህርት አዳምጪልሽ አልነበረ አንቺ? ይኸው እዚህ እሺ። እና ትምህርት ያንተን ትምህርት እንድታዳምጥ ነግሬያት እያዳመጠች ነው በእውነት እሷ ማለት ነው። የእኛን ትምህርት ታዳምጣለች? ነይ በላት እስኪ ጮራ ዝም አናግሪ። ነይ እስኪ ምን ችግር የለም፣ ምንም ችግር የለም። ነይ ሀብታም ነይ ነገር እንዴት ነሽ? ችግር የለውም። ቅቤ ደህና ነሽ? እንዴት ነሽ? ደህና ነሽ? ማነው ስምሽ? እህቴ ትምህርቱ እንዴት አየሽ? ጥሩ ነው። በርቺ። እኔ ነኝ የነገርኩት። ወንድማችን እንግዲህ ትንሽ የተወሰነ ስራውን ሙያውን ስለምናውቀው ይሄን የመሰለ ትምህርት እያዳመጠ እግዚአብሔርን እየተከተለ እየጾመ እየጸለየ እየሰገደ ቅዱስ ቁርባን እየተቀበለ ግን ደግሞ የሚሰራው ስራ ደግሞ ትንሽ ከባድ ነው። ባለቤቱም አራስ ናትና ልናግዘው ነበር የመጣ ነው። የሚሰራበትን ቦታ ለማየት ነው የመጣ ነው። እዛች ጋር ናት። ዘላለም ያው በባለቤቴ ጓደኛ ነው የማውቀው። የባለቤትሽ ጓደኛ ነው? የባለቤቴ ጓደኛ ነው። ዛሬ ሳይሆን ድሮም ነው የማውቀው። እሺ። ያው አሁን የሰራው ያው ተራሩጦ ምናምን ነው በቃ በመለቀማ ምናምን ነው የሚሰራው። በዛ መታሰን የሚሰራ እንደዚህ አይነት ሚስማሮች ምናምን ከወንዝ እየሰበሰበ ሸጦ ሚስቱን እያረሰ ነው። በጣም ደስ ይላል። እውነት ጥሩ ባል ነው። ደስ ይላል። እንደዚህ አይነት ወንድ ነው የሚፈልገው። በጣም ደስ ይላል። ለሁሉም ባለቤት በቃ ፍቅሩን ማሳየቱ በጣም ደስ ይላል። ማለት በቃ ሚስቱን ምን ያህል ፍቅር እንዳለው ማለት ነው። ትምህርቱን ስታዳምጪ ከላይፍሽ ከህይወትሽ ጋር እንዴት አየሽው? በጣም እኔ እንኳን ብዙ እምነት ወደ ኋላ አንዳንዴ ብዙ ነገሮች አሉ አይደል ፈተና የሚገጥመን ሳስቶ ሲነግረኝ መጀመሪያ አልገባኝም ነበር እንደዚህ ሲያስረዳኝ ማምሰል ከዛ አውርዶ ሰጠኝ ማለት ነው። እና በጣም ቆንጆ ነው። አሁን በሰዓቱ ቁጭ እያዳመጥሽ ነው? በጣም ደስ ይላል። ምን ላግዝሽ? ምን ልርዳሽ? እስቲ ያው እኔ ትንሽ ሱቅ እየሰራው ነው። ባለቤቴም አለ፣ 3 ልጆች አሉ። የ4 ወር ልጅ አራስ ነኝ። አንድ አይነት ስራ የሚሰሩት ከሱ ጋር? እዛ ጋር ይሰራል። አንድ ላይ የሚሰሩት? ቀን ደግሞ አንቺ ጋር እንመጣለን። እሺ፣ ችግር የለም። እሺ። ሱቅ ነው የከፈትሽው? ትንሽ ሱቅ አለች። ያው በአቅሙ እየሰራው ነው። የሱን እንጨርስና ቀን ደግሞ አንቺ ጋር መጥተን በደንብ ትምህርቱን ካዳመጥሽው በኋላ አንቺ ነው ደግሞ እንሰራለን። እሺ፣ እሺ። በርቺ። እግዚአብሔር ካንቺ ጋር ይሁን። አሜን። እሺ፣ አመሰግናለሁ። ታንኪ ዩ። እዚህ ጋር ነው የምትቀይረው? አጥበህ ነው እንደገና የምታስገባው? ውሃ ውስጥ ትገባለህ አይደል? ከዛ በላይ እንታጠባለህ። ልብሱስ? ይሄንማ አውልቄ እዚህ አስቀምጬ ነው። አይበሰብስም? የስራ ልብስ ነው። ይሄን አውልቃለሁ። እዛ ጋር ስደርስ ታውልቀዋለህ። ከዛ ገባለሁ። ክፈታች። ሮቤል እሺ፣ አሁን ጓንቱንም አድርገህ ስትሰራ ነው የምትለው አይደል? ይሄ በስብሶ ስትወጣ አታጥበውም? ይሄ ይታጠብና በነካ ውሃ እዛው ጨምቄ አሰጠዋለሁ። ሲደርቅ በቃ እንዲየቀየርኩ ነው የምገባው እንደገና እንደ አዲስ። እና ይሄኛው ስለማይነካው አውልቄ ይሄኛው ውሃው እንዳይነካው እንደዛ ነው ዝቅ ማለት። እቺ መጽሐፍ ቅዱስ ያስቆጥ ንጃት መገባት ማለት ነው። ውዳሴ ማለት የጸሎት መጽሐፍ ከኪሴ ውሃ ውስጥ ጥሩ ስላልን ውሃ ነክቶብኝ እኮ ይዘው ነው የምትገባው። አጋንንት ምናምን እንዳይለክፍ በዛ ብዬ ቀትር ጋኔን። አሁን ከቀኑ ስንት ሰዓት መሰላችሁ? በዚህ ሰዓት ነው የምሰራው። በቃ አሁን ከቀኑ 7 ሰዓት በዚህ ሰዓት ነው የምሰራው። 10 ጉዳይ ለ7 አይደል? በዚህ ሰዓት ነው እንግዲህ በሰዓቱ የመጣ ነው እንድትረዱት ብዬ ነው። ሰዓቱ ነው ቆይ ላሳያችሁ። ያው ሰዓቱ ቀኑ 10 ጉዳይ ለ7 ይሄንን የጸሎት መጽሐፍ የምትይዘው አንዳንድ ነገሮች ያው ቦታው ብዙ ነገር የሚጣልበት ስለነበር እንደዛ እንዳይሆን ብዬ ነው። ስለዚህ በማንኛውም ሰዓት መተህ ነው የምትሰራው ማለት ነው። ዋናው ይሄ ሰዓት ነው በቃ። ለምን አንተ ጠዋት ወይም ማታ አታደርገው? አሁን ለምሳሌ አንዳንድ ጊዜ በጠዋት ከገባው ማለት ነው እዚህ ግሬ ላይ ቁርጥማት አለ። በጣም ውሃው ስለሚቀዘቅዝ በሌሊት ከገባው
ቅዝቃዜ አለው። ስለዚህ እንደዚህ ፀሐይ ሞቅ ሲል ውሃው ከሞቀ በኋላ ገብቼ ነው የምሰራው። የዛ ሰዓት ነው ሞቅ ሲል። ስለዚህ ሙቀቱን ፈልገው ነው በዚህ ሰዓት የምትወጣው? አዎ ፀሐዩ ነው እንጂ ጠዋት አይሰራም። አብዛኛዎቹ የምንሰራው በዚህ ሰዓት ገብተን ነው። ለልክፍት ግን ይዳርጋል እኮ አይደል? እሱማ የቦታው እንዳለ የሚገበርበት የነበረ ነው አሉ። ገራር ነበሩ ላዛ ጋር እዚህ የኢሬቻ ቀን ራሱ መጥተው ሰው አባሯቸው ነው ይሄን ይሄ ቦታው እንዳለ አሁን ከመጣንበት ከአረቄ ፋብሪካ ወንዝ ከአየር ጤና የሚመጣው ወንዝ በዚህ ነው የሚያልፈው። እዛ አባ ሳሙኤል ሄዶ ነው እንትን የሚለው የሚያርፈው እና እቃም እኛ ደግሞ አፈር የሚደፈው እንደዚህ ጋር ነው። መኪናው ይገባል በዚህ ውሃ ውስጥ እዚህ ይደፋል፣ ውሃው ያጠለዋል። እቃም ሲመጣ እዚህ ጋር ነው ተሻምተህ የምትወስደው። ገርማል በጣም። በዚህ ሰዓት ነው የምንሰራው። የእግዚአብሔር ቤተሰቦች በቦታው መገኘት አንድን ታሪክ ሲሰራ በሰዓቱ በቦታው መገኘት እሱ ያደረገው የነበረው ነገር ገብቼ ቆሻሻ ውስጥ ውሃ ውስጥ ገብቼ እንኳን አብሬ ባልቆይም ግን ያን ነገር ማድረግ በጣም ነው ደስ የሚለኝ። ግን አሁን እዚህ ስመጣ ደግሞ ይከብዳል። ለሰሪ እንዴት አየው? ይከብዳል። አይ ነው ቦታው በጣም ነው የሚሸተው። ግን እኔ አሁን ሁሉም ሰው እየሰራ ነው በዛ በኩል እዚች ጋር ነው የምገቡ። ይሄ ነው የገደብነው እንደዚህ ይሄኛው እኛ ነን የገደብነው። እንደዚህ የዘጋችው እዚህ ጋር ተሰራው። እነዚህ አብረው እዚህ የሚሰሩ ናቸው። ሰላም ናቸው። ይኸው እዚህ የሚሰሩ ናቸው። አዎ እዚህ ጠዋት ገብተው ሰርተው ወጥተው አስመዝነው ምናምን ይሄ የሚደረገው እንዳለ እሱ ነው። አሁን ስትገባ እንዴት ትገባለህ? ሲገባ እንዴት ስሰራ ላሳይህ። አይ ምን ገባ ማለት ከዛ እዚህ ጋር ይሄ የሚደፋው አለ አይደለ? ይሄ የሚደፋው ይሄ ሲደፋ ሚስማሮቹ ብረቶች አሁን እዚህ ውስጥ ነው ያሉት። ሚስማርና ብረት ያለው እዚህ ውስጥ ነው። ከዛ ዝቅትልና እንደዚህ ማለት ነው። እንደዚህ ማግኔት አንታልኝስ በጣም ነው የሚሸተው እኮ ይሸታል እኮ ውሃው። ይሄ የቄራ ደምና የሰው ሽንት ቤት ነው የሚመጣው በዚህ የቄራ ደም። አዎ የቄራ ደም በማግኔት ነው በብዛት የሚወጣው። ይሄ የቄራ ደም የሚመጣበት ቦታ ነው። እዚህ ድረስ እኛ ይሄን የቀደምነው አፈሩ ሲደፋ እንዲያጠልልን ነው። ዋው ብረቱ ማለት ነው እዚህ ውስጥ በጣም እኮ የሚገርም ነው። የቄራ ደም አለ፣ ሽንት ቤቶች አሉ። አሁን አፈር ስለተደፋ ፀሐይ ነው በዚህ ሰዓት መጥቶ አመጣልኝ ማርከዝ ውሃ ውስጥ አውጥቶ አራፍት ነው ከማዳበሪያ ጋር አመጣልኝ። በኪሎ ሸጦ ሚስቱን ማስተዳደር ራሱን ማስተዳደር ልጁን ማስተማር አይከብድም? ቤተሰቦች በጣም ይገርማል። እዚህ ጋር ያሉት እንዳለ አሁን አብዛኞቹ ያውቁኛል እኔ ሌሊት ገብቼ እንደምሰራ ማለት እነሱ በርዷቸው እዛ ጋር እሳት ሲሞቁ እኔ ሌሊት ግን እዚህ ውስጥ ነው። ያው እሱ ራሱ ያውቃል የዚህ ሰፈር ልጅ ነው። ማን ይኸው ናስ ያቡሽ ናስ ቁጭ በል እስኪ እዚህ ጋር ሀብታው ማግኔት ከአባቢ ተቀበል። አባቢ ጋር ምንድን ነው እሱ? ይሄ ነው የምትሰሩት? ምን ያህል ታገኛለህ? በቃ እዚህ ነው የሚሰራው። እሱ ልጅ አለው። እሱም ልጅ አለው፣ ሚስት አለው። አንተ ሚስት አለ? ወርውሮ ስንት ዓመት ነው? ወርውሮ ይዟል። ወራት ይኸውላችሁ፣ እኔ ይሄን ነው የምናገረው። እዚህ ነው የሚሰራው። ትዳር ለመያዝም ሆነ ልጅ ለመውለድ በፍቅር ለመኖር ሀብት አይደለም የሚያስፈልገው። ዋናው ትልቁ ጉዳይ መተሳሰብና ትህትና ነው። ምንድን ነው እምነት? ኦርቶዶክስ ነው። አየሁ ሚስማሮቹ ሲል በጠራራ ፀሐይ ማተብ ነው። አያቸው ሚስማሮቹ እንደዚህ ነው የሚያዙት። ማዳበሪያ አንተ እስከዛ ልክተትልህ ነቀላ ይኸው ሰላም እየሰጠዋል። ይሄ የወይራ መስቀል ነው። ልጄ ናት። እሺ እኔ የራሴ ልበጥሰው ነበረ። እሷ ትርፍ የእሷ ትርፍ ነው። ማዳበሪያ አንተ ከርመድ መስቀል ይባላል። አይዞህ እሺ። ማዳበሪያ አንተ እስቲ ለሊት መጥቼ ነው የምሰራው ይላል። አዎ እኮ እዛች ጋር ጎርጎር አድርጌ ቆይ ላውጣ። ሚስማር ብቻ ነው ወይስ ሌላ ነገር ይገኛል? አንዳንዴ ወርቅም ታገኛለህ። ወርቅ? አዎ
እኔ አግኝቼ አላውቅም። እዚህ ጋር ያሉት ግን ያገኙ ናቸው። ይገርማል በጣም እውነት። አይ ምስማር እያገኘሁ እኮ አገኘ የሆነ ነገር እስቲ ዘና ሲኒያው እንግዲህ አሁን እንደዚህ ነው የምትለቅሙት? እንደዚህ ነው። ያው በማግኘት እንደዚህ ነው። እዚህ ገብታችሁ ሚስማሩን ድንጋዩን ቦታው ተከፍተለትና ይሄን ነው በኪሎ የሚሸጠው? ከዚህ ማዳበሪያ ይሞላል ቀኑ ሙሉ ለቅሞ ማለት እዚህ አድርጎ ማግኔቱን ከየት ነው የምታገኙት? ስለዚህ ገብተህ እንዲህ ነው የምታደርገው ማለት ነው እንጂ በእጅ አይደለም የምትለቅመው ማለት ነው። በየመንገዱ እንደዚህ ማግኔት ይዞ መሬት ለመሬት የሚሄዱ ልጆች አይቻልም። አንተም እንደዚህ ነው የምትሰራው? ገርሞኝ እኮ ነው። ራሱ ልጅ ነው እና ልጅ አለው አለች። የት ናት? እዚሁ ናት። ማን ትባላለች? ክርስቲና። አብራችሁ ናችሁ? ጎበዝ ነህ። ሀብት ኖሮ እንኳን ሰው አግባ ሲባል ገና ነኝ ይላል። ኧረ በእናታችሁ በጣም እኮ የሚገርም ነገር ነው። እውነት እንደዚህ ሰርቶ ነው የሚያበሏቸው እዚህ ውስጥ ምን እንበል? ምንም ማለት አንችልም። የምትጨማለቅ ቤት ቁጭ ብለህ የምትጨማለቅ አግባ ስትባል ውለድ ስትባል እምቢ የምትል እንዴ! እውነት በጣም እኮ የሚገርም ነገር ነው። በጣም የሚገርም ነው። ለማንኛውም ሚስትህን ማየት እንችላለን? ይቻላል። እንጠይቃት? ይቻላል። በቃ አሁን አናስቸግርህም። አሁን ሌላ ጊዜ መተን ሁላችሁንም ዝግጁ ናችሁ? ሁላችሁ ሰው እንዲረዳችሁ ትፈቅዳላችሁ እኮ? ልምጣ እኔ የቤተ ክርስቲያን መምህር ነኝ። ያውቃሉ፣ ነግሬያቸዋለሁ። ያው ሁሉም ያውቃሉ። ታውቁኛላችሁ። ሰዎችን ማገዝ እችላለሁ፣ እንዲረዷችሁ ማድረግ እችላለሁ። የንግድ ባንክ አካውንት ካላችሁ መጥቼ እናንተ ጋር ሁላችሁም ላይፋችሁን ነግራችሁ ሰው እንዲረዳችሁ ማድረግ እችላለሁ። ለምሳሌ ወንድማችን ማን ነው? አብርሽ ፈቃደኛ በመሆኑ ተጠቃሚ የሚሆንበት እድል ሰፊ ነው። በቃ ደፋር ነው። አትፍሩ። እሺ፣ ፈቃደኞች ናችሁ? እሺ አባቴ። እሺ አባቴ። እሺ አባቴ። እናመሰግናለን በእውነት ይሄንን ጫማ ይሄንን ልብስ ይሄንን ጫማ እኮ እዚህ ወንዝ ውስጥ ገብቶ ይሄን ጫማ ይሄን ልብስ እዚህ በጣም እዚህ የሚሸት ውሃ ውስጥ ገብቶ ህይወትን ለመግፋት መሞከር ማለት እውነት በትክክል ህይወት አጭር ብርድ ልብስ ናት። እግር ሲለብሱ ጭንቅላት ትበርዳለች፣ ጭንቅላት ሲለብሱ እግር ትበርዳለች። ስለዚህ ህይወትን ሰብሰብ ብሎ ነው መኖር። ዘና ብሎ የሚተኛ ሰው እግሩን ዘርግቶ የሚኖር ሰው በአጭር ብርድ ልብስ ሁሉን አካሉን መሸፈን አይችልም። ስለዚህ ሰብሰብ ብሎ መኖር ነው የግድ። በቃ መሰራት ያለበት ስራ ካለ ይሰራል ማለት ነው። እዚህ ጋር የምታዩቸው ወጣቶች በሙሉ እንዳለ የሚሰሩት ህይወትን ሙሉ ለማድረግ ነው። ህይወት ሙሉ የምትሆነው ደግሞ ደፋር በመሆን ነው። በጣም ነው ትልቅ ትምህርት ነው የተማርኩት። ከዚህ እስከ ዓርብ ነው እዚህ በብዛት
ምን ቀን መምጣት እንዳለብኝ ይነግረኝና እመጣለሁ። ፈቃደኞች ናችሁ? ልምጣ? ኧረ ብዙ አሉ በጣም ተነጋገሩ። እኔ አንተን ትምህርት ነግሬያቸዋለሁ እኮ አይደል? ይኸው ጠይቀው። ሁሌ እኔ የማስተምረው እንደዛ ነው። ይኸው ንገሩት። ይኸው እሱ ሁሉንም እኮ ፈቃደኞች ከሆናችሁ ላገዛችሁ እኮ ነው ያለው። አሁን ችግሩ ብሩ ሲመጣ ሱስም አብሮ አለ። ያ ነው እናንተን ፊት ለፊት እንዳትወጡ የሚያደርጋችኋል። ሱሱንማ እናቆማለን። እሱ ይሄ ትቶ ነበር። ሱስ እኮ ጊዜ ማሳለፊያ ነው አይደለ? ስራ ከሰራን ከተቀየርን ገንዘብ ማግኘት ከቻለን ሱስ ተራ ነገር ነው አይደለም እንዴ? ሱስን እኛ እንገዛዋለን እንጂ ሱስ ይገዛናል እንዴ? አይገዛንም አይደለም እንዴ? ስለዚህ ሁላችንም ጥሩ የሆነ ነገር ካገኘን፣ ጥሩ የሥራ ዕድል ካገኘን፣ ጥሩ የሚረዳን ነገር ካገኘን ሱስን ማቆም አያቅተንም ማለት ነው። እንዲህ አይነት ህይወት ውስጥ ያሉ ሰዎች ጫት የሚቅሙት፣ ሲጋራ የሚያጨሱት፣ መጠጥ የሚጠጡት ለምንድን ነው? ይሄንን ነገር ለመርሳት ነው አይደለም እንዴ? እዚህ ላይ በጣም ብርድ ሲበርዳችሁ ጫት እየቃማችሁ ጊዜያችሁን ታሳልፋላችሁ። በጣም ሲበርዳችሁ ሲጋራ ታጭሳላችሁ። በጣም ከአቅም በላይ የሆነ ነገር ሲፈጠር ደግሞ አረቄ ተጠጡና ያንን ነገር ትረሳላችሁ። ይሄ በራሱ ሌላ በሽታ ነው። ይሄንን ማሰብ በራሱ ማለት ነው። ስለዚህ እናንተ ፈቃደኛ ከሆናችሁ ሁላችንም አሁን እኔ ሳይ የተወሰነ አፋችሁ ውስጥ ጫታ ያለው ፋፋ እየተባለ ነው አይደለ? ይኸውላችሁ ምናልባት የምታቆኝ ከሆነ መጥቼ ላስተምራችሁ፣ ጫቱን እየቃማችሁም ቢሆን እንዳስተምራችሁና እኮ ላስጥላችሁና ይሄን ነገር ላስተምራችሁና ፈቃደኞች ከሆናችሁ ሰው እንዲያግዛችሁ ላድርግ። ይኸው አሁን እሱ እንዲለወጥ ይኸውላችሁ መለወጥ የሚፈልግ ሰው አለ? በቃ መለወጥ የሚፈልግ ሰው መጥቼ ላስተምረው ዝግጁ ከሆናችሁ ከዘላለም ጋር ከአብርሃም ጋር አብራችሁ 4-3 ሆናችሁ እኔ እመጣለሁ። ሰፈሩ ሩቅ ነው ካለሁበት፣ ግን እመጣለሁ። እኔ በየቦታው አዲስ አበባ ውስጥ ጎዳና ልጆችን ወንጌል እያስተማርኩ፣ ግን ይሄን የማደርገው በእኔ ፍቃድ አይደለም፣ በእግዚአብሔር ፍቃድ ነው። እንደናንተ እኔም ኃጢአተኛ ነኝ። ምናልባት ልብሴ ከእናንተ የተለየው በመታጠቡ ሊሆን ይችላል፣ ግን ውስጥ ያልታጠበ ደግሞ እንደናንተ ምናልባት ሁላችንም አንድ አይነት ልንኖር እንችላለን። ስለዚህ ፈቃደኞች ከሆናችሁ እንደማንኛውም የቤተ ክርስቲያን መምህር መጥቼ ከእናንተ ጋር ቁጭ ብለን ወንጌል እንማማር፣ የቤተ ክርስቲያን ትምህርት እንማማር። እሺ ኦርቶዶክስ ነኝ እንደናንተ። ዞሮ ዞሮ ተምረን መጨረሻችን ምንድነው የሚሆነው? ጥሩ ነገር ነው አይደል? ማተብ ያላሰረ ማተብ ይሰር፣ ንስሐ አባት ያልያዘ ንስሐ አባት እንዲዝ እናደርጋለን። ፈቃደኞች ከሆናችሁ ከዘላለም ጋር በደንብ አውሮ መጥቼ አወራችኋለሁ። እዚህ እንኳን ባይመች ከለል ያለ ቦታ ካለ ወይም አንድ የሆነ ሰው ቤት ቁጭ ብለን መማማር እንችላለን። ፈቃደኞች ናችሁ? በቃ አመሰግናለሁ። በርቱሽ። ሁሉም ነገር ያቆማል። አብረን ብዙ ነገሮችን እንሰራለን። እሺ በርቱልን። እሺ እናመሰግናለን። ምን እንዴት አየኸው? ያካትታል። የመለወጥ ፍላጎት ካለሽ ይሄው ለምሳሌ ወንድማችን ይኸውልሽ፣ እሱን ታውቂዋለሽ ታውቂዋለሽ። በቃ እሱ የሚልሽን ስሚ። ከዛ በኋላ የሚሰጥሽን ትምህርት አዳምጪ። ከተለወጥሽ ችግር የለው። ለመርዳት ማለት ነው። ይኸውልሽ የኔ እናት ለመርዳት ገንዘብ ማለት ነው። መንገድ ላይ 1 ብር 2 ብር ወይም 10 ብር እየሄድን መርዳት ይቻላል። ያ አይደለም የተፈለገው። ህይወቱን መቀየር ለሚፈልግ ሰው፣ መንፈሳዊ መሆን ለሚፈልግ ሰው መርዳት ደግሞ የበለጠ ማስቀጠል ነው፣ ህይወትን ማስቀጠል ነው። እሺ እናመሰግናለን። እሺ ተባረክ። ሰሊ ወይ ከባድ ነው። ፀሐዩ ከባድ ነው። በዛ ላይ በጣም ይሸታል። ብዙ ነገር አለ እና በእንደዚህ አይነት ህይወት ውስጥ እዚህ ሰፈር አፍንጫ ቢከፋውም ችግር የለውም የሚባለው። አፍንጫ ቢከፋውም ችግር የለውም። አዎ። እና በጣም ደስ ይላል ወጣቱ ያለው ለመለወጥ ያለው ፍላጎት ኢንተረስቱ ምናምን በጣም ደስ ይላልና እኔም በምችለው መንገድ በተለይ ደግሞ ያው አንተ በማስተማሩን ትስትል እኔ ደግሞ ጸበል እጃቸው እየርኩኝ በጣም ደስ ይላል። ተባረከ። ካያችሁ በራይድ ነበር ተሳፍሬ ልመጣ ያሰብኩት። እንደገናም ደግሞ በብዙ መንገድ ብዙ ቦታ እየተዘዋወርኩኝ ጎዳና ልጆችን እንደዚህ ሳስተምር ትልቁ ችግሬ ትራንስፖርት ነው። ማታ በተለይ 5 ሰዓት 4 ሰዓት ድረስ ምናምን ቆይቼ ነው ወንጌል አስተምር ወደ ቤት የምመለሰውና ብዙ ችግር አለ። ስልክ መቀማት አለ ምን አለ። ግን በጣም ደግሞ በብዛት
ጠብቀኝ አንድ 30 ደቂቃ አስተምሬ ልውጣ ብዬ ራይዶቹን አስፈቅጂ አብሮኝ ጠብቀው አስተምሬ ስወጣ ደግሞ ራሳቸው ራይድ ሹፌሮቹ ያለቅሳሉ። ኦርቶዶክስ ነህ ይሉኛል። አዎ እንዴት ነው እንደዚህ እየተዘዋወሩ የሚያስተምሩ መምህራን አሉ? የማውቀው ነገር የለም ስለሱ እላቸዋለሁ። የለም አይባልም፣ የለም ይኖራል። ትክክል። እኔ የማውቀው ስለራሴ ነው። በሚገባ እና ቤተሰቦቼ በጣም ደስ ብሎኛል። ይሄ ከኋላ የምታዩዋቸው ቤተሰቦች እነዚህ የምታዩዋቸው በሙሉ ከኛ ጋር የነበሩ ናቸው። ሰላሜ ስለቀረጥሽን እናመሰግናለን። አንቺ ነሽ የቀረጥሽን። ማተቧን አውልቃ ስትሰጠው በጣም ተመቸችኝ። ደስ ይላል፣ በጣም ደስ ይላል። እናመሰግናለን። ስለዚህ እናንተ ጓደኞችን እያስተባበርን አሁን በርሜል ጊዮርጊስ ጉዞ ይጀምራል። ስለማይቀም ቁጭ ብሎ የሰሙን የሆነ ሰዓት አንዱ ከበደ ብሎ ነው አንዱ ብሎ ስለሰጥችኛው ትንሹ ማለት አላው ነው ቁጭ ላይ እሱ ይሰማል ግን አረጨነቀ ምናምን ስለሚል በቃ ያው አታስገድዳቸው። ግን በግድ እየመጣው ትምህርቱ ስለማሰማቸው እዚህ ድረስ አድርሽ ወሉት ይግብኛሉ ማለት እና ይገርማቸዋል። በቃ በግድ የሚሰሙት ትምህርቱ ይቸገራሉ። እዚህ ነው እንደቃ ለይተንደረ ያሰጡት እሺ 30 ሰው በላይ ነው አንድ ቤት እዚህ በዚህ በኩል ወይኔ በጣም ያሳዝናል። አንዳንዶቹ በጋሪ የሚሄዱት በእንትን እያሉ ነው መጣቸው እንግዲህ ሳይሆን አገዳነ ድረስ ቢታይ ፕሮግራም አድርገን እንመጣለን። አሁን የሱን ህይወት ብቻ ነው እንዲሰው እንዲረዳው የሱን ህይወት እየሰራን ያለው። እግዚአብሔር ከረዳን እሱ ህይወቱ ሲለወጥ አይተው ሌሎችም ደግሞ ይመጣሉ ብለን ተስፋ እናደርጋለን። እናመሰግናለን። ተባረክ። እሺ እናመሰግናለን። እነዚህ እንግዲህ ለሚያስቀድስ ለሚቆርብ ስለይቅርታ አቋረጥኩ። እነዚህ ልጆች እኔ በጣም በማለት ትልቁ መስራት የምፈልገው ልክ እንዳንተ እንደተነጋገር ነው እነዚህ ልጆች ወደ የጸበል ቦታ ይዘው ሄዶ ህይወታቸው እንዲቀየርና ከዚህ ውስጥ እንዲወጡ ማድረግ ነው። ስለዚህ በቃ በየጊዜው 3-4 ሰው በየጊዜው ይዘን እየሄድን ለኛም በረከትም ለነሱም ህይወት መቀየር ነውና በእርግጠኝነት ብዙ ሳያግዛቸዋል። የሚፈጠረው ታሪክ ደግሞ አይታወቅም። ለምክንያት ሊሆን ይችላል ዛሬም የተገናኘ ነውና ደስ ብሎኛል በመምጣት በጣም ደስ ብሎኛል። ያው ከኋላ እንደምትመለከቱት ሻወር እየወሰደ ነው ባገኘችው አጋጣሚ እና ለሚቆርብ ለሚጾም ለሚጸልይ ለሚሰግድ ሰው ሽልማት ይገባዋል ሲባል እኛ አይደለም የምንሸልመው፣ እኛ ውስጥ ሆኖ እግዚአብሔር የለፋውን ልፋቱን ይሰጠዋል። ስለዚህ እናንተም ከስራ አካውንቱ ላይ ገንዘብ ስታስገቡ ወይም እንዲረዳ ስታደርጉ እየተንበረከከ ያለቀስ የነበረበትን ቀን እያሰባችሁ ነው። እግዚአብሔር ሆይ እባክህን ህይወቴ እንዲያልፍልኝ አድርግ ብሎ ያለበትን ቀን እያሰባችሁ ነው። ያን ቀን የሚከሰው በእናንተ ላይ አድሮ ነው፣ በእኔ ላይ አድሮ ሁላችን ላይ አድሮ ነው የሚከሰው። በሌላው ደግሞ ይቀጥላል። አያቻችሁ አያሳዝኑም? በዚህ ዳር ሆኖ እንዴት እንደሚሆን እና አንዳንዴ ሰዎችን ታግዙ ትረዱ ምን ትሉና መልስ ስታጡ ወይም ከሰው ምላሽ ስታጡ ተስፋ ትቆርጣላችሁ። ግን እግዚአብሔር ፊት መጣችሁ አልቀሳችሁ ግን የከሰራችሁበት ቀን የለም። መልስ እንኳን ባይመልስ እግዚአብሔር ወይም ለጠየቃችሁ ጥያቄ መልስ ባይሰጥ እንኳን የማይጠቅማችሁ ነገር እንደሆነ አስባችሁ ነው በቃ ሌላ ነገር ሊቀጥል ይሄ ነገር እግዚአብሔር አልፈቀደውም ነው የሚባለው። እና ወንድማችን በጣም ነው የምናመሰግነው። ወይ ተቃጥሏል። ኧረ በስመ አብ አሁን ኖረን ነው የሚባለው። ተራራ ወጣን ግባ ተራራ ወጣን ቁልቁለት ወረድ ነው የሚባለው። ምንድነው? እሺ ላይፍ ምንድነው ትርጉሙ? የት ጋር ነው ህይወት ሰምሮላት መጨረሻ ላይ ዋው ደስ የሚል ህይወት ኖርኩኝ ተብሎ አቤት ሀብታም አይደለም ሰርጉ ሞቱ ማማሩ ይባላል። ማለት ይሄንን ህይወት ቢያው ግን ብዙ ባለ ሀብቶች በእውነት ማማረር ያቆማሉ ብዬ አስባለሁ። ትክክል ማማረር ያቆማሉ። ይኸውልሽ ይሄን ትምህርት አዳምጠሽ ንስሐ ገብተሽ ቅዱስ ቁርባን መቀበል የምትፈልጊ ከሆነ ነጭ ልብሱን ከነ ባለቤትሽ እኔ ነኝ የምችልሽ። ከዛ ቀጥሎ ደግሞ ጓደኞችሽን የምታስተካክይ የምታስተምሪ ይሄም ትምህርት ደግሞ በደንብ ሰዎች እንዲያዳምጡ የምታደርጊ ከሆነ ከእግዚአብሔር ነው የምታገኘው አይደል? ዋናው የትምህርት የትልቁ ዓላማ ሰዎች ወደ እግዚአብሔር እንዲቀርቡ ነው አይደል? ልጅሽን እግዚአብሔር ያሳድግልሽ። ቻው። እዛ ጋር ያሉት እንዳለ ቢቅሙም ማለት ነው የአንተን ትምህርት
አብዛኛው እኔ በደንብ ከሰማሁ በኋላ በደንብ አድርጌ ስለምተርክላቸው ይሰማሉ። አንዳንዴ ደግሞ ከፍቼ ላውድ ያደርገዋል። ሰምተው ልክ 4 ሰዓት ላይ ነው የሚበታተኑ። መቃም የሚጀምሩትም ከዛ በኋላ ነው። የሆነ ስራ ሲጠፋ ነው የሚቀሙት። ስራ ካለ ማንም ሰው ጫት ውስጥ አፍ ውስጥ አታገኝ። ይኸው አሁን ልጁ እጁ የምታየው እዚህ ውሃ ውስጥ ገብቶ እሱ አሁን ጓንት አያደርጉ። እኔ ብቻ ነኝ ጓንት የምጠቀመው። አብርሃም አሁን ይቅማል? አዎ እየቃመ ነው። ይቅማል። አብርሃምን አላየሁትም፣ ግን አብርሃምን ህይወቱን ቀይረው ሲያስብ ሲጋራ አያጨስም፣ ጫት ይቅማል። አስቆምከው? ሲጋራ በፊትም አያጨስም፣ ጫቱን ብቻ ነው። አንተ አሁን ያገዝከው አብርሽን በምንድን ነው? እኔ በቃ ይሄን ትምህርት በመስማት ስልክ ስላለው ስልኩ ላይ በኤክሴንደር ልክ ያለው በቃ እንዲሰማ ነው። አዎ። እና ደግሞ ባለፈው ካስታወስክ ከካህኑ ጋር እዛ ጋር ተገናኝተን የመጣው ቀን ሰላም የቀረጸችን ቀን ማለት ነው። የካህኑ ሳሳያቸው አረ በስመ አብ እኛ በቃ እንደዚህ መቀየር ነው የምንፈልገው እና ሰውየው ስለ አባታችን እየነገርኳቸው በጣም ገርሞኛል። እንደውም ሲጠብቁ ነበረ ስትመጣ እንዴት ወጣ እንዳለው አላየህ? ይመጣል። ሲመጣ በቃ ፈልጋችሁ እንደዚህ ማየት ማዋራት ትችላላችሁ ስላልኳቸው እሱ ነበር። ይሄ አሁን ትንሹ በብዛት ከኔ ጋር ጠዋት ሌሊት ስለሆነ የምንገባው እሱ በቃ ሲጠብቀኝ ነበር። ሮጦ የመጣው እሱ ነው። እና ይሄ ማግኔቱን 400 አሁን ያንተ ህይወት ተቀይሮ ማየት አለባቸው። አዎ እነሱ ወንድሜ ምን መሰለህ፣ አንተ ሳምፕል ነው መሆን ያለብህ ለእነዚህ ልጆች። በየጎዳና ቦታ ሄጄ አንድ ጥሩ ልጅ እንዲለወጥ አደርግና ከዛ እሱን አይተው በቃ እሱ ከተቀየረማ እንቀየራለን፣ ስለዚህ መቀየርም ይቻላል ብሎ ነው የሚያስቡት። አንቀየርም ነው ከሱስ አንወጣም መውጣት አንችልም ብሎ ነው የሚያስቡ። አሳምነውታል ውስጣቸው። ግልጽ ነው። መቀየር አንችልም ብለው ራሳቸውን ስላሳመኑት ያ ስሜታቸው የሚሰበረው አንተ ተቀይረህ ወይም ደግሞ ከጎን ያሉ ልጆች ተቀይረው አይተው ነው። ግልጽ ነው። እግዚአብሔር እንደሚቀይር ማሳያ። ሌላው ደግሞ መቀየር ሲባል በመንፈሳዊ ህይወት ብቻ አይደለም። በቤተ ክርስቲያን ነው። ይሄ ኡራኤልና አርሴ ነው። ይሄ ላፍቶ ኡራኤል የጎፋ መካነ ቅዱስ ኡራኤል እና ምንድነው አሁን አብርሽን ቀይረው፣ አብርሽን አስተካክለው። የትም ቦታ ማድረገው እንደዚህ ነው። መጀመሪያ 2-3 ልጆች ይቀየራሉ። በመንፈሳዊ ህይወትና በገንዘብ ነው ምን ለውጣቸው። መንፈሳዊ ህይወቱ መጀመሪያ ይቀድማል። ከዛ በኋላ ደግሞ ገንዘቡ ደግሞ ምንድነው የመለወጥም የመስራትም የማደግም ፍላጎት ያላቸው ልጆች ለውጥ እንዲመጡ እናደርጋለን። ተማሪዎች ያግዟቸዋል። አይ ሲጀመር የሚሰሙ ልጆች ናቸው። ለምን እዚህ ጋር ኑሮን በደንብ ስላዩት አሁን ይሄ ይሰማል። ሌሎችም ልጅ ያላቸው ናቸው አብዛኞቹ። ይሰማል እንደዚህ ብለው ይሰማል። እንግዲህ ይህ የምታዩት ቪዲዮ እየተዘዋወርኩኝ በየቦታው ከሚያጋጥሙኝ ክስተቶች ውስጥ አንዱ ነው። ይሄ ማለት ምናልባት ምግብ እየበሉ ከደረስኩኝ አብሬያቸው ልበላ እችላለሁ። ትርፋፊ ነው ብዬ ምንም የምንቀው ነገር የለም። ለምዷል፣ ውስጤ ለምዷል። ግን በጣም የሚገርማችሁ ልዩ ፍቅር ሲሰጣቸው እንደዚህ እነሱ ደግሞ ለእግዚአብሔርም ደግሞ ልዩ ፍቅር ይሰጣሉ። ቃሉን ለመስማት ዝግጁ ናቸው። እኔ የተማርኩት ይሄንን ነው። እግዚአብሔር እኔን ሳይጠየፈኝ አይደለም አብሮኝ ከኔ ጋር ያለው። እኔ ደግሞ እነሱን መጸየፍ አልችልም። ማን ስለሆንኩኝ ነው መጸየፋቸው። ስለዚህ መምህራን እባካችሁ፣ የቤተክርስቲያን መምህራን ወረድ ብላችሁ አንደኛ በማህበራዊ ሚዲያ በሶሻል ሚዲያ ጠንካራ መሆን አለባችሁ ህዝቡን በማስተማር። ሁለተኛ ነገር ደግሞ ወደዚህ ወደ ታች ወረድ ብሎ እነዚህን ወንድሞችና እህቶች ማስተማር፣ መለወጥ። ለህሊና እርካታ ገንዘብ እንኳን ባይገኝበት የህሊና እርካታ ነው። በቃ ደስ ይላል፣ መንፈስን ያረካል። ያርጉኝ ነበር በሚዛን የሚገዛን እሱ ጋር ነው። የሆነች ወረቀት ነገር አዘጋጅቶ ደብተር ነገር አለች እሱ ጋር እስከ 5000 ብር ካጠራቀም የተቀማጭ ያስቀመጠበት 500 ብር ይቆጥርና በወሩ 4500 ይሰጣል። አረ ስለዚህ ባንካችሁ ነው ማለት ነው። ተቀማጭ የእናንተ ባንክ ነው። እሱም እየሰራበት እንትን ይላል። አባቢ ምትሉ ለዛ አይክዳችሁ አባቢ ነው የሚባለው። አይክዳችሁ አይክድም በእውነት። ከሌለህም ደግሞ በቃ ያበድርሃል፣ ይሰጣል። አንዳንዴም ይተውልሃል ስራ ከሌለ። እንዴት ልታምኑ ቻላችሁ? እዛው አንድ ላይ ነው። እሱም እንደውም እዛ ተሻግሮ ያለው ጫካ ስር ነበር የሚተኙት። ከዛ በቃ እዚሁ አግብቶ ወልዶ አሁን ልብስ የቀየሩበት ግቢ የለም 6 የሚከራዩ ቤቶች አሉ። የባለቤቱ የሌላ ሰው ማለት ነው። እዛ ውስጥ ነው የሚኖሩት ሁሉ ተከራይተው። እዚህ ወንዝ ዳር እንኳን 3000 ብር ነው የቤት ኪራይ። ይገርማል። ይሄን የጠየኩህ ለመሰለ አንድ እንደዚህ ሚዛን ተመዘኑ የሚል የደቡብ ልጆች አላየህም? በየመንገዱ እነሱን የሚያስተዳድር አንድ የደቡብ ልጅ ነበርና ብሩን የሚነጥቃቸዋል። ብሩን ይቀበላቸውና ከዛ ይበላበታል፣ ይጠጣበታል ምናምን። የሆነ ጊዜ ላይ በጣም ብዙ ብር አጠራቀመና ሄደ አረብ ሀገር። ይሄ እንደ ጓደኛ ነው በቃ። ቆይ ልነግርህ ነው እኮ አረብ ሀገር እዛ ሄዶ ግን ከባድ ጉዳት ደርሶበት ነው የመጣው። ልጆቹ አልቅሰውበት፣ ህፃናቶች ናቸው። የ8 ዓመት የ10 11 12 ዓመት ልጆች
ብራቸውን ወስዶ እነሱ ጎዳና ተዳዳሪ ሆነው ከነሱ መካከል የሞተም ሁሉ ልጅ አለ። እሱ ብራቸውን ስለወሰደ ብቻ ማለት ነው። አረብ ሀገር ሄዶ እንዴት አይነት ሰው ሆኖ እንደመጣ ብታው በቃ ሰው አይመስልም። በቁም የሞተ ሰው ታውቃለህ። እዛ ሆኖ የኔን ትምህርት ማዳመጥ ጀመረና ከተማሪዎች ወስዶ መምህር ይቅርታ እንዲያደርጉልኝ ጎዳና ልጆችን እየዞርኩኝ መሰብሰብ እፈልጋለሁ አለ። ምንድን ነው አልኩት። አሁን ትምህርትን እዛው አረብ ሀገር ሆኜ የሰማሁት ልመጣ ነው፣ ስመጣ መጥቻ አወራለሁ አለኝ። ሲመጣ በጣም የሚያሳዝነው ታው ይኸው እንደዚህ ሆኜ በህልሜ ህፃናቶቹ እየመጡ ስጋዬ ቡጭቃው ይበሉኛል፣ ያለቅሳሉ፣ ይመቱኛል፣ በጥፊ ያለቅሱብኛል አለ። ያ የወሰደባቸው ገንዘብ ሰማይ ሀቃቸው እኮ ግፍ። ከዛ እያንዳንዳቸውን ካሉበት ሰብስበን እስከምናገኝ ሳምንት ፈጀብን። 7 ልጆች አንዱ ሞቷል። 7 ልጆች ሰብስበን አገኘናቸው። እንደገና ቤት ተከራይተንላቸው ሰብስቦ ያመጣውን ገንዘብ የቤት መከራያ አመት ከፍሎላቸው ልብሳቸውን ቀይሮላቸው ተመልሰው አርባ ገደል ሚዛን ገዝቶላቸው ማለት ነው። እንደገና ከጎዳና ተነስተው አንዳንድ ጊዜ እግዚአብሔር ይቀጣል እና ምንድነው እንዴት ምን ያህል ታምነዋል ያልኩት የሆነ ቀን ላይ ጉድ እንዳይሰራችሁ ስለምፈራ እንጂ ታማኝ ሰው ሊሆን ይችላል ይሄኛው እንደ ጓደኛ ነው አብሮ ስለሚሄድ በቃ ታማኝ ሰው ሊሆን ይችላል። እግዚአብሔርን የሚፈራ ሰው ከሆነ እንዲያውም እሱን ኢንተርቪው ባደረገው ደስ ይለኛል። እሱ ነበር አባቢ እያልኩ ነበር። እሱ ጌታ ነው እሱ ጋር ማስቀመጥ ወይስ አይደለም? እኛ በፈለግን ለምን እሱ ጋር ሲቀመጥ አይጠፋም፣ ይጠራቀምልሃል። መቃም ሲሸጥ ዝም ብሎ ይረከባል። ማይረባው እቃዎች ብረቶች ሲመጡ እሱ ዝም ብሎ ስለሚገዛ አሁን እንደዚህ ዋውስ ገብቼ ሞክሬ እንኳን ካጣው የለም ቆሞ ያያል አለ ጠዋት ላይ በቃ ያለችዋን ይቀበልና በቃ የሆነ ብር ሰጥቶ ትሄዳለህ። ኦኬ እሱም ያው ቶሎ ገንዘብ ወደ ቤት ይዛችሁ ለመግባት ይመቻችኋል ማለት ነው። አዎ ለቀን 500 600 አሁን እነሱ እዚህ አሁን እስከ 1 ሰዓት ይቆያሉ። ማታ ለጫት ስጠን ይሉታል፣ ሰርተው ይሰጣቸዋል። ጠዋት ላይ አየህ የሰሩበትን ገንዘብ ቶሎ ማግኘት ስለሚችሉ ከሱሳቸው ቶሎ መላቀቅ አይችሉም ማለት ነው። አዎ እዛ ጋር ስለሚሰጣቸው ከባድ ነው። ስለዚህ ይሄን ነገር ወንድማችን ምናልባት ይጠቀም ከሆነ ከበንጀራ የመጣችብኝ እንዳይል እንጂ ሁሉም የባንክ አካውንት መታወቂያ ስለሌላቸው ይሆን ምናልባት። አረ ሁሉም መታወቂያ መንጃ ፈቃድ አለው እኮ አሁን ማለት መንጃ ፈቃድ አላቸው አሁን ልጅ። አዎ እዛ ጋር ቆሙ ሲያወሩ የነበሩት እንዳሉ አብዛኞቹ 4 5 6ቶች መንጃ ፈቃድ አላቸው። ግን ማን ስራ ያሰራን ብሎ በቃ ሁሉም በዘመር ነው ብሎ ስለሚያስቡ በቃ እዚሁ ጋር ናቸው እና በቃ ብስጭት ይላሉ። አንዳንዴ ገብቶ ስራ የሌለ ቀን ሁሉም ይበሳጫሉ። በቃ ሲሆን በተለይ ስራ አሁንማ ስራ የለም። በቃ ክረምት ላይ ነበር፣ ውሃውም እንደዚህ አይደለም፣ ንጹህ ነበረ። ሀገር የድርጅት ስለሚመጣ በቃ እንደፈለገ ነው ሰርተው በቃ ጠግበው ወዲያው እስከ 5 ሰዓት ወደ ቤት ነበር የምትሄድ። አሁን በጋ ነው፣ ስራም የለም፣ አቧራ አለው። አሁን እንደው ምንም የለም። ሲደፋ ከሰኞስ ጋር ነጭ ነው ቦታ። አብርሽን ግን መርዳት ፈልጋለሁ። አረስ በጣም አሳዘነኝ። አንደኛ ለመቀረጽ ፈቃደኛ የሆነው ለምንድን ነው? መለወጥ ይፈልጋል። ትምህርቱ ነክቶታል። ሁለተኛ ነገር ደግሞ ሙሉ ትምህርት ያልተመረጠ ሌሎቹ ተነስተው ሲሄዱ እሱ ነው በቃ ከዛ ጓደኛ ያልኩት እሱ ነው። ምስኪን ነው ልጁ። በዚህ እድሜው ከወለደ እና ሚስቱን በዚህ ስራ የሚያስተዳድራት ከሆነ ቢኖረው ደግሞ እንዴት ነው የሚኖረው? አረ በዚህ እድሜ እኮ ዞር ቤት ከዚህ ነው የሚለው። አላቅልሽም ዞር ቤት ከዚህ ነው የሚላት። አረ አብሯት ነው ያለው። በጣም ይገርማል። አውቄ ነው ዛሬ ላያት ያልፈለኩት፣ ለሱ ለብቻው ልመጣ ስለፈለኩ ነው። ንገረው። እሺ ጫት አቁም፣ መጠጥ አጠቃላይ ያለብህን ሱስ አቁም። እኔ ነኝ የምነግራቸው። እኔ አላቆምም ካልኩኝ አላቆምኩም ነው፣ አቁም አልካልኩኝ ደግሞ ይመጣሉ። ዳኛው መሀል ላይ እግዚአብሔር ስለሆነ በቃ ትክክለኛ አንተ የውሸትህን መቼም አቁማል አትልም። አረ የለም እንደዚህ እኛን ነው የምታታልለው ወይም ደግሞ አረ እኔ ትምህርቱን ራሱ ተናግሬ ሲሄድ ማለት ነው በጣም ነው የሚገርማችሁ። ምን አይነት ሰው ነው እኮ የቀየረ ነው እኮ ምን ከነበርኩበት ስለሚያውቅ ነበር ምናምን። አይ እኔ ጫት ምናምን የለብኝ። እኔ በቃ ዝም ብዬ ከልጆች ጋር ስፖርት ነው የምሰራው። በቃ እጠጣለሁ አንዳንዴ የዞርኩ ምናምን ከልጆች ጋር እሷን ሳላገኝ በፊት ማለት ነው። ከዛ ውጪ ስፖርት በጣም ነበር የምሰራው። መምህር አሳይቶ ከሆነ ፎቶ ላይ ምንም ነገር ማንንም ጸብም ከሆነ ወደፊት ነው በቃ ምንም እንደዚህ ምናምን ወደ ኋላ የለምና እንዴት ጸባኛውን እኔን እዚህ ጋር ይሰራል ብሎ ጠብቀው አያውቁም። ከዛ በጥቼ ሲሰራ ማለት ነው በጣም ነው የገረማቸው። በጣም ማለት ነው ይኸውልህ በፊት ፎቶ ስፖርት በጣም ነበር የምሰራው። በጣም ነበር የምሰራው እኮ ይገርማል እኮ። ይሄን ሁሉ ትቼ ነው በቃ ብዙ ላይ እዚህ ጋር እንዳለ ከኔ ጋር ማለት ነው እንዳለ እኔ አልኳቸው እሺ ነው የሚሉት። በነገራችን ላይ እዚህ ጋር ማለት ነው ምንም እኔ እንደዚህ እንትን ማለት ሳይሆን እዚህ ጋር እኔ ጓብዬ ተበተን ምናምን ካልኩ ማለት ማንም ከማንም ጋር አይነጋገርም ከኔ በፊት ላይ በቃ ማንንም እንትን አለ። ከዛ በቃ አንገትን አትሰውን ስጋ ነው ይከዳል። እሺ ሰው ነው እንጂ ከዳተኛ ትላላችሁ እንጂ ከሰው በፊት ስጋ ነው የሚከዳው። አረ ይከዳል። ባዳ ነው እውነት
በጣም ባዳ ነው። በጣም ነበር የምሰራው። ምንም ሱስ ስለሌለብኝ ነው እስካሁን የሚኖርኩት። እኔ አሁን 45 ዓመቴ ነው ብል ማንም አያምነኝ። 45 ዓመቴ ነው። አዎ 1975 ጥር 5 ነው የተወለድኩት። ኢትዮ ኤርትራ ዋናው ጦርነት ላይ አዘምቱን ብለው ሁለተኛው ላይ ነው ቦርሳስ ድንጋይ ከትቼ የተመዘንኩት ዝዋይ ኪሎ። አዎ ከዛ ናዝሬት ላይ በየአይነት በላን 200 ብር ተሰጠን። ውርሶ ገባን። ስፖርት ዲጋፕ ፑላፕ ምናምን የሚባሉ ስፖርቶች የለመድኩት አብዛኛው እኔ እዛ ውስጥ ነው። ሲወጣም በቃ ሱስ ከሱስ ነፃ ነኝ። እዛው ሀይቅ ላይ ስለሙሉ እዛው ሀይቅ አሳ ነው የምትበላው፣ ጀልባ ነው የምትሰራው። በቃ ለመዝመት ብለህ ነው ድንጋይ ከተት ለምን ጓደኞቼ ከዛ አብዛኛው ሞተው ምናምን መጡ። ከዛ በሆነ ከተረጋጋ በኋላ መሬት ሆነች ብር እየተሰጠ ነበር። አርሲ ነገሌ ኖር ያለው ድሬዳዋ ግማሽ የሆነ አርሲ ነገሌ ኖራል። አርሲ ነገሌ አረቄ ፋብሪካ ጊዮርጊስ መላለስ ነበር እዛ። ስንት ዓመተ ምህረት ላይ? 90ዎች ውስጥ ነው። ማዘርም እዛው ትሰራ ስለነበረ አየሁ ታውቀዋለህ። እኔ በቃ አየሁ እግዚአብሔርን አርሲ ነገሌ እኔ እኮ ትምህርት ቤት ተምሬያለሁ። ያቺ ኦሮሚያ ዋርካዋ ወንዝ የሚዋኝባት የክላሱ ተማሪ ነው። ሰለ ዋርካው በዚህ ጋር የመጣ ነው። አዎ በዚህ ነው የመጣው። አየሁ እኔ እኮ ማለት ነው አልነገርኩም። ማለት ቪዲዮ ስታሳይም ይተባባላልኩ ምን ይል ከማዘር ጋር ማዘር ስራ ተቀይራ ስትሄድ እዛ በቃ አብዛኛው የቴና ቦርድ ሰፈር ኖራ ጊዮርጊስ አለ አይደል? ፊት ለፊት ጊዮርጊስ አስተዳደር መስሪያ ቤት አንድ ትምህርት ቤት ተጋብሎ እዛ ሰፈር ተከራይታ እሷ እንኖር ነበር። በስማ ሰሌ በዚህ አጋጣሚ በጣም ረጅም ዓመት የት እንደነበርኩ ታወቀ። ከሰው ጋር ታወቃለህ። እኔ ድሬዳዋም ኖር ያለው ከቅድም ጀምሮ የት ነው የማውቀው ልጅ እያለኝ ነው። እኔ ፊቱ አዲስ አልሆነብኝም። ይሄ ልጅ የት ነው የሆነ ቦታ ብቻ ፊቱን አውቀዋለሁ። ይሄ ልጅ እያልኩኝ እኮ ነበር። ወረቀት ታውቃለህ? ወረቀት እየሰራ ይሄ ለቅመማ ቅመም ማሸጊያ የሚሸጠው እሱን በሙቅ ሰራና እወጣለሁ እዛ ገበያ ማለት ነው። ከዛ ወላቲ የሚባለውን አወቀዋል ገበያው ሲሸጥ እሷን ገዝቼ በልብስ እሷን እየበላሁ። ወላቲ ማለት እኛ ልኬት መሰለ የምናመጣው ቀርሳ አልፈን ከዛፍ ላይ ተቆርጦ ነው የሚመጣው። ከዛፍ ላይ ቆርጠን ነው የምናመጣው። ገበያው ውስጥ ይሸጣል ተመድቦ። በጣም ይገርማል። እኔ እኮ የት ነው ፊቱ አዲስ አልሆነብኝ እንዴ? እኔ እኮ ነገሌ ኖር ያለው ብዙ ጊዜ እንደውም የኖርኩት አርሲ ነገሌ። አሁን ነገሌ አርሲ ተብሎ ተቀይሯል። ተቀየረ። ሻሸመኔ ልደርስ ስትል ማለት ነው ቃሉ ተገልብጦ ነው። አዎ አርሲ ነገሌ የሚለው ነገሌ አርሲ ተባለ። ዟይንም ባቱ ብለዋታል። ዟይም ባቱ በፊትም ባቱ ይባል ነበር። አሁን ግን በደንብ ለየለታ። አሁን ሙሉ ለሙሉ ጸደቀ። ለምሳሌ አዳማ ናዝሬት የሚለውን አዳማ እንደተባለ ማለት ነው። ደብረ ዘይት የሚለውን ቢሾፍቱ እንደተባለ ማለት ነው። ልክ እንደዛ አርሲ ነገሌም ነገሌ አርሲ ተብሏልና እዛ አስፋልቶቹ ዳር ያሉ ቪዲዮ ቤቶችን አወቃችሁ? ፊልም ቤቶች ነበሩ። አይ ቀጥታ እናንተ በዛው እኔ ዳር ሊወርዳል እነ ኦኬ ዲሽ ቤት ምናምን እነ ፒፕስ እነ ዲሽ ቤት ምናምን አስፋልት ዳር ቪዲዮ ቤቶች የነበሩ በቃ እዛ ነበር። ህንድ ፊልም በትርጉም ማየው ነበሩ። አዮ እዛ ነው ትቼ ነው። አዮ ጥሩ ምስክር ነው። ወንድማችን ኢንተርቪው ሲደረግ የተናገረው ማረጋገጫ ሰሌጋ አግኝተናል። በጣም ይገርማል። በዚህ አጋጣሚ ሰሌን አመስግኑልኝ። ይኸው ቀረጻ የትም ቦታ ስንሄድ አብሮን የሚጓዘው በትራንስፖርት የሚያግዘኝ ወንድሜ ነው። የነዳጅ እንኳን ልስጥ ስለው እምቢ እያለኝ አልፈልግም፣ ምንድን ነው የምታወራው እያለኝ እናንተ በረከቱ ይድረሰን እንደምትሉት ማለት ነው። ምንም ጉድጓድ ውስጥ እምጥ ልግባ ስምጥ አላውቀውም። ከሰሌ መኪና ጋር ከሆንኩኝ በቃ ይችን እንግዲህ ከሱ ጋር ከተዋወቅኩ ጊዜ ጀምሮ እስካሁን ድረስ እያገለገለኝ ነው። አመስግኑልኝ እባካችሁ። ሰለሞን ተርቢኖስ 320 ምናምን ሺህ ሰብስክራይብ አለኝ። እንዳለ በሙሉ እኔ ጋር ያላችሁት እሱ ጋር ብትሄዱ ደስ ይለኛል። እስኪ በምን ላግዝ መምህር እያለኝ በምን ላግዝ? ያው ከዚህ በላይ ገጽ ሰላም ያይሽ ነው። ሰላም ደግሞ በቀረጻ አርጊ ሰልፊ አርጊ ወደ ራስሽ አዙሪ። ያው ጎን ደግሞ ዚግዛግ ቲዩብ ወንድማችን በዚህ ልታጠፍ ወደ ላይ ቀጥታ ነው በቃ እናንተ ወደ ሜክሲኮ እኔ እዛሽ ጋር ዜብራ ጋር ወርዳለሁ። እና ደግሞ ከዚህ ጎን ለጎን እነሆ ቲዩብን ደግሞ ልዑል ወንድማችን የትም ቦታ ሂድ ስለው ይላከኝ ነበረ፣ ያግዘኝ ነበር። አሁን የለም መሰለኝ። ብዙዎቹ ላመሰግን እፈልጋለሁ። እግዚአብሔር ያክብርልኝ። እንግዲህ ቤተሰቦቻችን አሁን እየሄድን ያለነው ወደ አራስ ዋጋ ነው። እህታችን ደግሞ በማን እንደምትታረስ ስታዩት በጣም ትገረማላችሁ። በእርግጥ እስካሁን እየሰማችሁት ያላችሁት ገጠመኝ የሚገርም ነው። ከወንድማችን ታሪክ እንደተማራችሁ ተስፋ አደርጋለሁ። ይህ ታሪክ የሚያሳየው ትዳር በሀብት ውስጥ ብቻ አይደለም፣ በድህነት ውስጥም ትዳር ይሞቃል፣ ደስ ይላል። ወንድ ልጅ ገንዘብ ካላገኘ ትዳር ውስጥ አይገባም የሚባለውን የሚያፈርስ ነው። ምክንያቱም ሚስት
አመለካከቷ በጣም አሪፍ ከሆነ ወይም ደግሞ አጋሩ ረዳቱ እዚህ ነው አይደል? በጣም ጥሩ እና ሚስት መልካም ሰው ከሆነች ያለውን ይዞ አምጥቶ ሲሰጣት እሱን አብቃቅታ መኖር የምትችልበትን ነገር ነው የምናየው። ቤት እንውለድ። በቃ እዚህ ጋር እንቆማለን። መኪና ቤት ያኛው እዛ ዳር ላይ ያለው ይሄ ነው። ገብቶ ወደዛ ጋር መቆም ይችላል መኪና። እንግዲህ ለእህታችን ለሚስቱ ወይም ደግሞ ለአራሷ ትንሽም ቢሆን ልብስ አምጥተናል። የምታዩት ለህፃናት የሚሆን ልብስ ነው። ልብስ ለመግዛት ሳንቲም መውጣት የለባትም። ከአሜሪካ ነው የመጣው። ብሩክ ይባላል ወንድማችን። ብሩኬ ከአሜሪካ በጣም እናመሰግናለን። ያመጣውን ልብስ ይኸው ልናስረክብ ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እንጂ ቀስ እያልሽ እንግዲህ ደርሰናል። ደህና አደራችሁ፣ እንደምን አደራችሁ። ሰላም ለዚህ ቤት ውዴ፣ እንዴት ናችሁ? ቲጂ እንኳን ማርያም ማረች፣ እንኳን ማርያም ማረችሽ። እህታችን ደህና ነሽ ወይ? እንዴት ነሽ? እንኳን ማርያም ማረችሽ። ሰላም ለዚህ ቤት ብለናል። ሰላም ለዚህ ቤት። ደህና ናችሁ? እንዴት ነሽ? ደህና ነሽ ወይ? ሰላም ማለት ይቻላል? ደህና ነሽ? እንዴት ነሽ? ደህና ነሽ? እንኳን ማርያም ማረችሽ ብያለሁ። እንኳን ማርያም ማረችሽ። ደህና ነሽ? ሰላም ነሽ? እሺ፣ አረፍ በይ በቃ። እኛ ሳሎን ደርሰናል። ናስቲ አባትየው እንግዲህ አሁን ያለነው በወንድማችን ቤት ነው። አራሷን ለመጠየቅ መተናል። አንድ አራስ ለመጠየቅ የሚያስፈልገው ማሟላት ነው አይደል? ከዛ ውስጥ አንዱ ደግሞ ለህፃን ልጅ የሚሆን ልብስ ነው። ለሷ የሚሆነውን እሷ ታውቃለች፣ ለህፃን የሚሆነውን ግን ሁሉም ያውቃል። ስለዚህ ብሩክ የሚባል ወንድማችን ያመጣው ስጦታ ነው። አድርሱልኝ ብሎ ይሄን አምጥቷል። ከዛ ውጪ እህታችን እንግዲህ ልጁን አስተኝታ መምጣት የምትችል ከሆነ ወይ ያጠባች መምጣት የምትችል ከሆነ ሲሄድና ግዛትና ወደዚህ ላካት። ደስ ይላል። ትዳር በእንደዚህ አይነት ህይወት ውስጥ በጣም ደስ ይላል። እንግዲህ ወንዝ ወርዶ በማግኔት ሚስማር እየለቀመ በኪሎ ሸጦ ሚስቱን እያረሰ ነው ያለው። ቆሻሻ ውስጥ እንዴት አርጎ እየፈለፈለ ከሆስፒታል የሚወጣ መርፌ እየወጋቸው እግራቸው እስከ መቆረጥ የሚደርሱበት ሁኔታ ሁሉ አለ። በስብሶ እግራቸው ማለት ነው። እና በዚህ ሁሉ መከራ ውስጥ ሆኖ ልጅን ማሳደግ በጣም ትልቅ ነገር ነው። ሌላው እንግዲህ ያለፈ ህይወቱ ምንም እንኳን 6 ዓመት እስር ቤት ቢያሳልፍም እና አንድ ጎረምሳ ልጅ አለው። ምናልባት እድሜው 10 ዓመት 9 ዓመት ይሆናል። እንግዲህ እዚህ ያደረሰችው ደግሞ እሷ ናት። ለፍታ እሱ እስር ቤት በነበረበት ሰዓት ለፍታ እዚህ አደረሰች። እሱ ለመጀመሪያ ጊዜ ነው አሁን ልጅ ማሳደግ የጀመረው። ምክንያቱም ልጁ ልክ እንደተወለደች ነው ክርስትና እንዳስነሳ ነው የመጀመሪያ ልጁ እንደተወለደ ነው እስር ቤት የገባው እና ልጅ አቅፎ አላሳደገም። አመጣሃት አንቺ ወንድ ሴት ይፈልግ ነበር፣ ሴት ሰጠው። ወንድ ይፈልግ ነበር፣ ወንድ ሰጠው። ደስ አይል? በጣም ወንድና ሴት ነው ያለው ማለት ነው። ያው እንግዲህ እንደምታዩት ለመጀመሪያ ጊዜ አቅፎ የሚያሳድጋት ልጁ ናት። እና እስቲ ቁጭ በልና ና ወንዱ ልጅህን አላሳደግከውም አይደል? ወንዱ ልጅህን እንዳላሳደግ ተናግረህ ነበር። አሁን ለመጀመሪያ ጊዜ እንደ አቅፈህ እያሳደግከኝ ያለው። ስንት ጊዜ ሆናት? አሁን ወር ከ10 ቀን ነው። ወር ከ10 ቀን። በጣም ደስ ይላል። አባትነትህን በደንብ እያሳየህበት ያለህበት ትልቁ የተጋድሎ ጊዜ ነው። እኛም ደግሞ ይሄንን ነገር ማየት ችለናል።
ግን ምናልባት ስሟን ከላይፍ ጋር አነጻጽረህ ነው ያወጣት ወይስ? አይ ማርያማዊት ነው ያልኩት። ማርያማዊት ለምን አልካት? ያው እመቤቴ ለምኜ ምንም አጥቼ ስለማላውቅ ወዲያውኑ እንደተወለደች የእሷን ስም ነው የሰጠኋት። ማርያማዊት ያልኳት ለዛ። በጣም ደስ ይላል። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያንን ስራ ስትሰራ እያየሁ ነበርና በዚህ ስራ ውስጥ ሆነህ ደግሞ ልጅ ማሳደግ ምንም እንኳን የአባትነት ድርሻ ቢሆንም ከዛ ስትመጣ ምን ያህል ጥንቃቄ ታደርጋለህ? ከዛ ከመጣሁ በኋላ ያው ሻወር ቤት ገብቼ ከታጠብኩ በኋላ መጥቼ እዚህ ጋር ጸሎት አድርጌ ነው ከዛ ውስጥ ያው ቦታው ጥሩ ስላልሆነ ጸሎት ካረኩ በኋላ ነው እነዛን ነገሮች ማራግፋቸው እንጂ። ይሄ ጸሎት ቦታ ናት? አዎ ቦታው ያስጨንቃል። እዛ ስራ ቦታው አያችሁ፣ ሰው ባለው ነገር ነው እግዚአብሔር የሚያመሰግነው። በዚች ጠባብ ክፍል ውስጥ የጸሎት ቦታ አለው፣ እግዚአብሔር አለ ማለት ነው እዚህ ቤት ውስጥ። በጣም ደስ ይላል። በጣም ደስ ይላል። እስቲ የታችንን እስቲ ትንሽ እናዋራት። እሱ 6 ዓመት እስር ቤት በነበረበት ሰዓት እንዴት ነበር ህይወት ነው ያመራችሁ? እንዴት ነበር ያሳለፈችው? ፈቃደኛ ከሆነች ተነግራናለች። ወደሷ ነይ እስቲ ነይ። እሺ የታችንን እንሰማታለን። ከወንድማችን ጋር የነበረውን ቆይታ በደንብ ሰምታችኋል። አሁን ደግሞ እህታችን ጋር ያለው ነገር ደግሞ እናዳምጣለን። በእርግጥ ሁለቱንም ቪዲዮ ያፈራረኩኝ ማሳየት ነበረብኝ፣ ግን በደንብ ዲቴል እያንዳንዱ ጨርሰን እንድናልፍ ስለፈለኩኝ ነው። መልካም ቆይታ ይሁንልን። እሺ እህታችን እንዴት ነሽ? ደህና ነሽ ወይ? እስቲ አንዳንድ ነገሮችን እንድታወሪ ፈልገን ነበር የመጣነው። እንኳን ማርያም ማረችሽ ለማለትና ከዛ ደግሞ ቤተሰቦቻችን ትምህርትን የሚያዳምጡት ቤተሰቦች ለእናንተ ስጦታ አምጥተውላችኋል። ወንድማችን ሰለሞን 25,000 ብር አሰብስቦ አምጥተውላችኋል። በጣም እናመሰግናለን። ሰሌ 25,000 ብር በእኔ በኩል የተሰበሰበ ገና ወደ ህዝቡ ቪዲዮ ሳይለቀቅ 50,000 ብር ሰብስቤያለሁ። እንግዲህ ከማውቃቸው እየደዋወልኩኝ ማለት ነው። በገንዘብ ደረጃ 75,000 ብር ይዘን መተናል። ይሄ የምታዩት ልብስ ደግሞ ለህፃን የሚሆን ልብስ ነው። በቃ ይሄ በቂ ነው። ግን አንቺ እስቲ ያሳለፍሽውን ነገር ንገሪኝ፣ እንዴት እንዳሳለፍሽ። ለምሳሌ 6 ዓመት ሙሉ እሱ አልነበረም፣ ክርስትና ላይ ነው አይደለም እስር ቤት የገባው። እሱን ነገር እስቲ ንገሪኝ። ምን እያደረግሽ አሳደግሽው? ይሄ ልጅ ማለት ከባድ ነበረ በጣም። አንደኛ በቃ ልጁ ባይምሮም ራሱ በጣም ተጎድቶ ነበረ። ግን ያው ቤተሰብም አለ እሱን ትንሽ ፈንድ ያደርግልኛል። ግን ከዛ በተረፈ በጣም ከባድ ነበረ። ቤተሰቦች ያግዙሽ ነበር? አይ ያው እሱ ቤተሰቦችም ያስወሰነች ነገር ትንሽ ብዙም ባይሆን ትንሽ የአቅም ጉዳይ ነው አይደል? አዎ የአቅም ጉዳይ ብዙም እንትን የላቸውም። ያው ምን አስታውሰሽ ነው ያለቀስሽው? ንገሪኝ እስቲ። የሆነ ነገር ትዝ ብሎሻል? በጣም ከባድ ጊዜ እንደሆነ አስታውሳለሁ። ማለት አንድ ቀን የምሰጠው ተታጥቼ ያው እንትን ውሃ ገዝቼ ያው ቀይጬ ሰጠሁት እንትን ማለት ወተት ለልጁ ምሰጫውተሽ አልቆብኝ ማለት ነው። ለአዳር አልቆብኝ ያው ቀይጬ ሰጠሁት ያዳሩን እንትን እንዲበቃኝ ማለት ነው። እና ያን እሱን ራሱ ዛሬ ገና ነው ተናግሬ አላውቅም። ከባድ ነው። ልጅ ወልዶ ገንዘብ አለመያዝ በራሱ ከባድ ቢሆንም አሁን ባለንበት ዘመን ግን ደግሞ አንቺ ከወለድሽ በኋላ ወደ ውጪ ወደ ከቤተሰቦችሽ ምናምን እንደዚህ ለመሄድ ለመጥፋት ያሰብሽበት ነገር አለ? አይ ምክንያቱም እሱን አጥቶ እኔንም አጥቶ ሁለታችንም አጥቶ መኖር ስለሌለበት ብዬ በቃ የሆነች ትንሽ ድርጅት ተቀጥሬ የዛኔ 600 ነበረ የዛሬ 9 ዓመት ማለት ነው ደሞዝሽ። ወር ሙሉ ሰርተሽ? አዎ እሷን አምጥቼ አብቃቅቼ እንትን እምለው ያው አንድ ወንድም አለኝ። እሱ ያው ማለት በጣም የተሻለም ሳይሆን ያው እሱ ያግዘኝ ነበር። እሱም ያው የራሱ ህይወት መሰረተ በቃ። ከዛ በኋላ ግን እስር ቤት እየሄድሽ ትጠይቂው ነበር? አዎ የተወሰነ 1-4 ዓመት ጠይቄያለሁ። ከዛ ወደ ዝዋይ ሲሄድ አልሄድኩም። ምክንያቱም ያው ትራንስፖርት ምናምን ስለሌለ አልሄድኩም። እንኳን እሱ ጋር የምትጓዥበት ቤት ውስጥ ያለው ነገር ማሸነፍ ስለማትችይ ከባድ ነው። እንዲህ አይነት በጣም ውጥረት ውስጥ ሲገቡ ሴቶች የሚወስኑት ውሳኔ በጣም ያሳዝናል። አረብ ሀገር መሄድ፣ ልጁን ለእናት ጥሎ መውጣት፣ በጣም በቃ ሌላ ትዳር ውስጥ መግባት ምናምን ነበርና ምን ያሰብሽው ነው የወሰንሽው ነገር? ሌላ ትዳር ውስጥ መግባት አላሰብኩም በፍጹም ማለት ነው።
ምክንያቱም ያው ነው ሌላ እንትንም ብል ያው ሌላ ታሪክ ነው የምፈጥረው ብዬ እንትን አላልኩም፣ አልገባውም፣ ሌላ እንትንም አላሰብኩም። ኦልሬዲ 6 ዓመት ታስሮ ይፈታል ብለሽ ስለገመትሽ? እሱም ይመጣል ብዬ እንትን አላልኩም። በጣም እንትን አስቸጋሪ እንትን ስለነበረ በጣም ማለት በቃ ለእንትን መስመር ላስይዘው ያልቻልኩት ነገር ስለሆነ በቃ ግን ያው አብዛኛውን ጊዜ በቃ እኔ እንደዚህ ለሰው ነው እንደዚህ ብለን ብዬ አልናገርም። ላንተ ነው ዛሬ የተናገርኩት እንጂ አብዛኛውን በቃ ከእግዚአብሔር ጋር ነው እንትን። ልጁን እያሳደግሽ እያለ ያለው ፈተና ከባድ ቢሆንም እንደገና ከእስር ቤት ከተፈታ በኋላ ይለወጣል ይሻሻላል ብለሽ አላሰብሽም? አይ 1-2 ቀን አገኘሁት። ከዛ በኋላ በቃ ምንም ያው ነው። ከዛም በቃ ታውቁት በቃ ተችው በቃ የራሴን ማለት በቃ የራሴ የተሻለ ዜጋ ለማፍራት በቃ ራሴ ማስተማር አለብኝ ብዬ ወሰንኩኝ። በቃ ስለዚህ ባለቤትሽ እንዲሆን የምትመኘው ሰው እስር ቤት 6 ዓመት ታሰረ፣ ተፈቶ ሲመጣም ከሱ ጋር ትዳር የመቀጠል ሐሳቡ ውስጥሽ አልነበረም ማለት ነው? ማለት እግዚአብሔር አንድ ቀን ያስተካክላል ብዬ ተስፋ አደረግ ነበር በህይወቴ ማለት ነው። እና ሁሌም በቃ ጸሎት ሳደርግ እግዚአብሔር አንተ ታውቃለህ ብቻ እኔ መጨረሻዬን አሳምርልኝ እያልኩ ነበር ጸሎት ማድረግ። ሲቀጥል እኔ እግዚአብሔርን ጠይቄ ምንም አሳፍሮኝ አያውቅም። ያው አንድ ቀን ያው ጊዜ ይፈጃል። ሰው ያው እኛ ሰዎች ስለሆነ እንቸኮላለን እንጂ እግዚአብሔር ነገሮች እንደሚያደርግ እርግጠኛ ነበርኩ። ግን እሱ ይለወጣል ብዬ ያው እንደዚህ ብዙ ነገር ተስፋ አደርጋለሁ በእግዚአብሔር። ግን እሱ ተለውጦ ካሳለፈው ህይወት አንፃር በጣም ማለት በጣም ከባድ ነበር። እሱ ከእስር ቤት ሲፈታ አንቺ ጥሩ መንፈሳዊ ልጅ ሆነሽ እንዳገኘሽ ነው ተረዳ ነው። ምናልባት አሁን እየሰራ ያለው ስራ ደግሞ ልጁን ለማሳደግ የሚስጨረጨረው የሚሮጥበት መንገድ በራሱ ሌላ ትልቅ ትግል ነውና እንዴት ታያለሽ? አሁን አባት በወንድ ልጁም አባት ነው፣ ግን የአባትነትን ደግሞ ድርሻ እየተወጣ ያለው አሁን ነው በደንብ እየለፋ ያለውና ይሄን ነገር እስቲ ንገሪኝ። አሁን ያለው ነገር ያው እኔ እንደውም አንዳንዴ በቃ አለዋለሁ ማለት እግዚአብሔር ያውቃል በቃ ያገኘነን እንትን እንላለን ብዬ ሐሳብ አቀርብለታለሁ። እሱ መጥቶ እዚህ ጸሎት ሲያደርግ ምናምን በቃ እንደዚህ ጌታ ሆይ እንደምን አለ ከዛ ቦታ ብትነቅለኝ እያለ ሁሌ ይላል ከቆሻሻው ላይ ከዛ ማለት ነው። እና ሁሌ በቃ እንትን ስል እግዚአብሔር አንተ አንድ ቀን አለ ብዬ እለዋለሁ። ግን ያው እግዚአብሔር ደግሞ ያው እንትን እንደምትወለዋለሁ እኔ አንዳንዴ በምን ትበላላችሁ ታዲያ ስትይ? ያው እንግዲህ እኔም ያው ትንሽ አገኛለሁ እሷን እንትን ብለን እላለሁ። ግን ያው እሱ ደግሞ ካልሰራ እኔም እንትን ካልኩኝ እንትን አይበቃን። ያው ለዛ ነው እንጂ እኔ ብዙ ቶምቲው ከጤናው ጋር ወይም ደግሞ ማለት ያው በቃ እንትን ይላል ይበሳጫል። እኔ ከአንደበቴ ክፉ ቃል እንዲወጣ አልፈልግም። ሌላ ስራም ደግሞ ፈልጎ ተንከራቶ ይመጣል። ያንንም ስራ ሳያገኝ ይመጣል። ከዛን ደግሞ ጠዋት ተነስቶ ይሄዳል እንደምንም ብሎ ማለት ነው። በቃ አሁን እዚህ ተከራይታችሁ የምትኖሩት? አይ እህቴ ነው እሷ እንትን ከጤና አኳያ ወደዛ ሄዳ ነው ወደ ሰሚት ማለት ነው። ግን አሁን ትመጣለች። ስለዚህ አሁን ባለው ሁኔታ ለዕለት ጉርስና ለዓመት ልብስ እንዲሁም ደግሞ በአጠቃላይ ልጅሽን ለማሳደጊያ በቂ የሆነ አቅርቦት ያስፈልጋል። ከዚህ ውጪ የቤት ኪራይ ውጪ ሁሉ ነገር አስፈላጊ ነው ማለት ነው። አዎ የቤት ኪራይ ነው የምትቸገሩት? አዎ የቤት ኪራይም ያው አሁንም እሷ ትመጣለች። እሷ ስትመጣ ያው አስረክባታለሁ። ልትመጣ ነው ለቀሽ ነው የምትወጪው ማለት ነው? አዎ ምክንያቱም እሷ እዚህ ከኖረች አብረን ያው ከባድ ነው ይከብዳል ስለማይሆን ያው እንትን ብያት እሄዳለሁ። ከመንፈስ ጋር በተገናኘ ትምህርቴን በደንብ አዳምጠሻል አይደል? እውነት ነው። እንዴት ታይዋለሽ? አሁን እየተንከራተተ ያለው ምናልባት ያኔ ጥላው ጊልኮበት ወይም የሆነ አጋንንት እርግማን ወይም ማርቶበት ነው ብለሽ ታስቢያለሽ? ያኔ ስላዘነበት እኔ ስቀጥል እሱ ስልጣን የለውም። እሱ አሁን ከእግዚአብሔር ተጠግቷል። ግን እግዚአብሔር ቀን አለው ነው የምለው። በቃ እግዚአብሔር ሁሉን የሚያስተካክልበት ቀን አለው ነው። ያው እኛ የሆነ ነገር ሲደረግልን እናመሰግናለን፣ የሆነ ነገር ደግሞ ስናጣ የምናማርር ከሆነ ከባድ ነው። ግን አሁን እሱ እግዚአብሔር ቀን አለው ነው የምለው። በቃ ያው የሚያነሳበት ቀን አለው። ትዕግስት ስለሚያስፈልገን ነው። ያው እግዚአብሔር ቀን አለው እላለሁ ሁሌም ማለት ነው። ልክ ነው። ስለዚህ ምናልባት ያ ቀን አለው የምትይው ቀን መቼ እንደሆነ ባይታወቅም እግዚአብሔር ወደ ቤታችሁ መጥቶ የሚጎበኝበት ጊዜ አለ ማለት ነው። አዎ እውነት ነው። አሁንም እየጎበኘን ነው። ያው እኛ ያው እንትን እቺ ኮንትራት አለም ታስጨንቀናለች እንጂ ያው እግዚአብሔር ጊዜው የዕለት ኑሮ ለመኖር ምን ይቸገረው? እሱን ነው እንጂ እግዚአብሔር ቀን አለው ብዬ አምናለሁ። እግዚአብሔር ቀን አለው።
በደምብ ታዳምጫለሽ ትምህርታችንን? አዎ አዳምጣለሁ። እንዴት አየሽው? እዛ ላይ ካለው አንፃር እዚህ ላይፋችሁን ህይወታችሁን እንዴት አየሽው? ያው አግዛት በትምህርታችን አንፃር እንዴት አየሽው ይሄን ነገር? የምትኖሩት ኑሮ ለምሳሌ የቤተሰብ ዛር መንፈስ ይኖራል፣ አብሮ የሚተባበር ነገርም ደግሞ ከሰው የሚመጣ መተት ይኖራል። ወንድማችን ደግሞ ምንም እንኳን ሰይጣን ስልጣን ባይኖረውም ዛሬ እየሰገደ እየጾመ ቢሆንም ግን ደግሞ ይላካል አይደል? የሚላከው ግን ስልጣን ይዞ ነው የሚመጣው። ስልጣን የለውም ስትይ አንቺ ውስጥ ያለውን ገርተሽው ሌላ ደግሞ አዲስ ይላካል። ሲመጣ ደግሞ የተወረወረ ድንጋይ ያገኘውን ነው የሚፈነክተው። ስለዚህ ከዚህ አንፃር ሰውየው አርፎ ይቀመጣል ወይ እሱን አሁን እግር በእግር ይከታተላል ብለሽ ታስቢያለሽ? ያው አስባለሁ። ምክንያቱም ብዙ ነገር ስለሚቀር ያው እኔም በቤተሰብ በኩል የራሱ የሆነ ነገር ስላለ ያው ድሮ የምንመለኩ ነገሮች ስላሉ ያንን እንትን እላለሁ። ይተጋገዛሉ መንፈሶቹ። አዎ ምክንያቱም ያው ብዙ ስለሚቀረን ገና ማለት ነው። ግን እንደ ክርስቲያን ግን መጾም፣ መጸለይ፣ መስገዱ ትክክለኛ አምልኮ ስርዓቱ ግን በደንብ አለ ማለት ነው። አዎ ግን ያው ብዙ ይቀረናል። ለምሳሌ 7 አንሰግድ አንጾምም አንጸልይ 7 ቀን 7 ነው የሚባለው። ቢያንስ በቀን 4 እንጸልይና 3ቱን እንትን እንላለን። ያው ለዛ ብዙ ስለሚቀረ በእርግጥ ቅዱሳን አባቶቻችን ናቸው በቀን 7 የመጸለይ ጊዜ ቢኖራቸው። እኔ እያልኩ ያሉት ምንድነው በምትኖሩበት በዚህ ባላችሁበት ህይወት ውስጥ ነገሮች ቶሎ እንዳያልፍላችሁ እሱን ጥሩ ስራ እንዳያገኝ እየዘጋጋበት ያለው ነገር ምንድነው? በሱ እንግዲህ ያልተገራ ነገር ይኖራል። በኔ ጋር እንግዲህ ያው ድክመት ያው የቤተሰብ እንትን ነው ብዬ ምናልባት ይሄን ጥያቄ ያነሳሁት ምንድነው ሙያ እንዲማርልሽ ትፈልጊያለሽ ወይ ምናልባት ከእስር ቤት ከወጣ በኋላ ይሄን ነገር መስራት ትፈልጋለሁ ብሎ ቢያስብም ገንዘብ እጥረት ነው ሙያው መማር የሚፈልገው ሙያ አለ አንቺም መስራት የምትፈልጊው ነገር አለ የሚለው ለማምጣት ነው። እሺ እና እስቲ ይሄን ነገር ከዚህ አንፃር ልታይ ነው። ለምሳሌ ምን መስራት ትፈልጊያለሽ? ምን መማር ትፈልጊያለሽ? እኔ እንትን አለኝ የህፃናት አያያዝና እንትን ተመርቄያለሁ። ተመሬ ማለት ነው ዴኬር ማለት ነው። ያው በዛ ዘርፍ ባገኝ እሰራለሁ። ልጅ ህፃናቶችን ይዤ ያው ለማቆያ ማለት ነው። ለማቆያ ማለት ነው። ስለዚህ ልጅሽ ታርሰሽ ከተነሳሽ በኋላ ስራው ቢገኝ ትሰሪያለሽ ማለት ነው? አዎ አለ ስራው አሁን እንትን እገባለሁ። ያው ፈቃዴን ስጨርስ እገባለሁ። ያው እሷን እንግዲህ የሚይዝልኝ እንትን አፈላልጌ እገባለሁ እያልኩ ከእግዚአብሔር ጋር በጣም ጥሩ። ስለዚህ ወንድማችንን እኛ ልናገዘው የመጣ ነው። የምናገዘው ምንድነው አንቺን እንዲያግዝሽም ጭምር ነው። በዛ ላይም ደግሞ እየለፋ እየወጣ እየወረደ ያለው ነገር ስለነገረን የህይወት ታሪኩን ስለነገረን ትዳሩን ቀጥ አድርጎ መያዝ የሚፈልግ ሰው ከሆነ ጠላቱ ዲያብሎስን መቃወም የሚፈልግ ከሆነ ወደ እግዚአብሔር በርከክ ብሎ ጸልዮ ሰግዶ በረከት ጸጋ ማግኘት የሚፈልግ ሰው ከሆነ ለዚህ ፍላጎቱ ደግሞ መሳካት እንቅፋት የሚሆንበት ዲያብሎስ ከሆነ ዲያብሎስን እንዴት ማሸነፍ እንዳለበት በትምህርቱ አግኝቷል። ግን የገንዘብ እጥረት ደግሞ ከየት ይመጣል? መቼም ካልተሰራ ነው። ስለዚህ ስራ እስከሚያገኝና ሮጥ ብሎ ሱቅም ቢሆን ምንም ይሁን ደስ ያለው ነገር እንዲሰራ ማገዝ የሚችልበትን መታገዝ የሚችልበትን ነገር ነው እኛ ማድረግ የፈለግነው እና ገንዘብ ስንሰጠው ችግር የለውም ብለን አይደለም፣ ወይም ሮጦ መስራት የሚችል ሰው አይደለም ብለን አይደለም። ግን ከትምህርት አንፃር ብዙ ትምህርት ላይ እንዳልገፋበት ስለነገርን ሙያም እንዲማር ነው። ሙያም እንዲማር የራሱ የሆነ ነገር ገንዘብን ካገኘ ደግሞ የሆነ ንግድ ነግዶ ሊያተርፍና አንቺንም ሊያገዝሽ ስለፈለግን ነው። በዚህ ጊዜ ዲግሪ ያላቸው ግራጁዌት ያደረጉ በዩኒቨርሲቲ ተመርቀው የወጡትም ሰዎች እንኳን ስራ እያገኙ አይደለም። ስለዚህ በገንዘብ መተጋገዝ አይምሮ ንጹህ ሆኖ እንዲሰግድ፣ እንዲጾም፣ እንዲጸልይ፣ እንዳያማርር በንጹህ ልቡ ቅዱስ ቁርባን እንዲቀበል በንጹህ ልቡ ቤተክርስቲያን ሄዶ እንዲያስቀድስ ዛሬ ራሱን እንመጣለን ስለው አስቀድሼ ልምጣ ከዛ በኋላ እንገናኛለን። ይሄ የሚያሳየው ምንድነው? ቀረጻ ቀን እንኳን እንመጣለን ብለነው እንኳን ማስቀደስ ፈልጎ እግዚአብሔርን ፈልጎ በዚህ ባዶ እጁን በሆነበት ሰዓት እንኳን እንደዚህ ካሰበ ሲኖረው ደግሞ እንዴት እንደሚሆን አስቢ እና ከዛ አንፃር እናገዘው እንርዳው ብዬ ነው የመጣሁት። እሺ እስካሁን የነበረን ቆይታ የተወሰነ እንግዲህ ስለ ባለቤቱ ጸባይ ስለነገረን ብዙም አትናገርም ዝምተኛ ነች ስላለን ዲቴል ገብተን ማስጨነቅ አልፈለግንም። እንኳን ማርያም ማረች ማለት የመጣ ነው። ዋናው ታሪክ ያለው ወንድማችን ጋር ነው። እሷ ደግሞ የሱ ቤተሰቦችና የሷ ቤተሰቦች ጋር ወዲያ ወዲህ እያለች ነው እንግዲህ ጎረምሳው እንደዚህ ያበቃችው። ግን እኛም ደግሞ መርሃ ግብራችንን ማጠናቀቅ ስላለብን ይሄን ይመስላል። ግን ከስር ያስቀመጥነው አካውንት አለ፣ ስሙና አካውንት
በዚህ የአቢሲኒያና የንግድ ባንክ አካውንት ከስሙ ስልክ ቁጥሩም አለላችሁ ደውላችሁ ወንድማችንን ብታግዙት ካለበት ችግር እንዲላቀቅ ብትረዱት እህታችንን ይደግፋታል። እንደገና አባትነቱን በጣም ይክሳል ብዬ አስባለሁ። ስራ ሰርቶ እንዲነሳሳ እንጂ የተሰጠውን ብር እንዲበላበት ብቻ አይደለም። ገንዘብ የምንገዛበትና የምንበላበት ብቻ ሳይሆን ነግደን የምናተርፍበት መሳሪያ ነው። ስለዚህ ወንድማችን የሆነ ሊያደርግ ያሰበውን ነገር አድርጎ ቤቱን ለአንዴና ለመጨረሻ ጊዜ በደንብ ገንዘብ ማግኘት የሚችልበትና ቤቱን የሚረዳበትን ብር እንዲያገኝ እናንተም የበኩላችሁን አስተዋጽኦ አድርጎ። ተማሪዎቼ በዚህ አጋጣሚ ይሄ የራሴ ፍቃድ ነው ሲላግዘው ይሄ ልጅ ልርዳው ብዬ በራሴ ፍቃድ ነው ይሄ ልጅ ማገዝ የፈለኩትና ሁላችሁም ያቅማችሁን ያክል በአካውንቱ ሊያስገቡ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እግዚአብሔር ከእናንተ ጋር ይሁን። ይስጥልን። ታንኪዩ ይስጥልን። ይሄ 25 ሺህ ብር ነው። እንግዲህ ዳላስ የሚገኙ ሁለት እህቶቻችን በቅዱስ ሚካኤል ስም በጣም ለተቸገሩ ሰዎች አገዙልን ባሉት መሰረት የሚካኤል ቀን አሁን ህዳር ሚካኤል እየዞርን 15 ሺህ ብርም 10 ሺህም ስንሰጥ ነበረ። እንግዲህ ይሄንን 25 ሺህ ብር ዛሬ እሁድ ይሄ ቀረጻ የሚካሄድበት ቀን እንግዲህ ዛሬ ህዳር 14 ላይ ነው የምንገኘው። ህዳር 14 ከሁለት ቀን ቅዱስ ሚካኤል ከተከበረበት ከሁለት ቀን በኋላ ማለት ነው። ስለዚህ እንግዲህ ያው ኢንፎርሜሽኑ የደረሰን ካሰብነው በኋላ ዘግይቶ ስለሆነ ነው። ለሌሎች ሰዎች ያው ግዴታ ቀድመን ኢንፎርም ስላደረግናቸው ነው። በሌላ ጊዜ ደግሞ በእርግጠኝነት ብዙ ሰዎችን ይዘመተን በደንብ የምንተጋገዝበትና አንተም ደግሞ ወጣት ልጅ ነህ፣ በጣም ጠንካራ ነህ፣ ጎበዝ ነህ። ብዙ ነገር ትልቁ ነገር የሰው ልጅ እስር ቤት ማረሚያ ገብቶ መውጣት ማለት የሰው ልጅ ከዛ በላይ የሚያስተምረው ነገር የለም። ትልቅ ትምህርት ነው ተምሬ የወጣው ብዬ አስባለሁ። ስለዚህ ቀሪ ጊዜህን ደግሞ በጥንካሬ በትዕግስት ተስፋ ሳትቆርጥ እልከኛ ሳትሆን ሳትበሳጭ፣ አንዳንድ ጊዜ ኑሮ ይፈትናል። አጋንንት ደግሞ ሆን ብሎ ወደ እግዚአብሔር በምትቀርብበት ሰዓት ያችን ሰዓት ይጠብቅና የበለጠ እንድትበሳጭ፣ የበለጠ እንድትማረር፣ የበለጠ ገንዘብ እንድታጣ ነው የሚያደርግ። ስለዚህ ያችን ሰዓት እስክታልፋት ድረስ በጣም መታገስ መቻል አለብን። ያችን ሰዓት የችግርን ሰዓት ካላለፍካት ግን አንተንም ቤተሰቦችህንም አደጋ ውስጥ ትከታለህ። አሁን አንተ ብቻህን አይደለህም ያለው፣ ልጆች አሉ፣ ገብቷል፣ ባለቤት አለች። አንድ አይደለም። አንድ ብትሆን እንደፈለግን ወጥተን እንደፈለግን መግባት ትችላለህ። ስለዚህ ለነሱ በጣም መጠንቀቅ መቻል አለብህ። ከዚህ በፊት ያለፈውን ህይወትን መርገም የለብህም። በርታ፣ ጠንክር። እንግዲህ ለአንዳንድ ነገር ይሆናል እህታችን። ይሄ አሜን አሜን እና ምንም ችግር የለው። መርቂያቸው እንግዲህ እህቶቻችን አሜን አሜን አሜን። እሺ አካውንት ንገረንና የንግድ ባንክ አካውንትህን 1000 እሺ 73 10 43 9 42 እሺ ዘላለም አበራ ኃይለ ማርያም አይደል? እሺ የኔ ደግሞ 50 ሺህ ብር ነው የሰበሰብኩት። ያው እሺ ተመጣጣኝ ተሽሎ አስገብቻለሁ። አጠቃላይ ዛሬ 75 ሺህ ብር ይዘን የመጣ ነው። እንግዲህ ከቀረጻ በፊት ይሄ ከሆነ ከዛ በኋላ ብዙ ሰዎች ያግዟቸዋል፣ ይረዳቸዋል ብዬ አስባለሁ። ብዙ ጊዜ እኛ በሚዲያ ኢንተርቪው የምናደርጋቸው ሰዎች ገንዘብ ከተሰበሰበ በኋላ ገንዘቡ በዛ ብሎ ሲመጣ የሚያልቅ አይመስላቸውም እና ማኔጅመንት የገንዘብ ማኔጅመንት ችግር አለ። እናንተ ደግሞ ኑሮን ለማሸነፍ እያንዳንዱ አንድ ብር እያንዳንዱ ሳንቲም ምን ያህል ዋጋ እንዳላት ስለምታውቁ በከንቱ ይባክናል ብዬ ተስፋ አላደርግም። ገባችሁ? ስለዚህ እንደምትጠቀሙበት ተስፋ አደርጋለሁ። እናመሰግናለን። እግዚአብሔር ያክብርልን። ፕሮግራማችንን ጨርሰናል። ሁላችሁም ማርያም በሽልም ታወጣሽ ብሉ። እንኳን ማርያም ማረችሽ ነበር ያልነው። አሁን ደግሞ ልንወጣ ነው። ማርያም በሽልም ታወጣሽ። ክርስትና ስምሽ ማን ነው? ወለተ ሰማያት አይደል? ወለተ ሰማያት ማርያም በሽልም ታወጣሽ ብለናል። ሰላም ሁኚ። እግዚአብሔር ይስጥልን። እናመሰግናለን።
ከእህታችን ቤት እየወጣን ነው። ሁላችንም አንድ ላይ ማርያም በሽልም ታውጣሽ እንበላት። በጣም እናመሰግናለን። ገንፎ በልተናል። ገንፎ ባልወድም ግን ያው ግዴታ ነው። ደስ ይልሽ። ሰላም ሁኚ። ማርያም በሽልም ታውጣሽ። ማርያም በሽልም ታውጣሽ እናቴ። ሰላም ሁኚልን። ይጣን ያሳድግልሽ። እሺ ሰላም ሁኚልን። እሺ እሺ። እንግዲህ ፕሮግራማችንን ጨርሰናል። በአንድም በሌላ መንገድ እግዚአብሔር በዚህ ልጅ ታሪክ አስተምሮናል። ሌላ ደግሞ ልዩ ገጠሜ ሲመጣ መምጣት ትችላላችሁ። ሰላም ነው። ሰላም ነው። በቃ ቻው ቻው። እናመሰግናለን። እሺ በርታችሁ። እሺ ሰላም። እሺ ቻው። እንመጣለን። እሺ መምል ለክርስትና አሁን 20 ምናምን ቀን አለ ነገር ቆንጆ አድርጊ ባለች ካላበት ጾም ስለሆነ ስለት ያለብን እዛ ጎሮ ወይናም ባር እዛ ተከራይተን እያለ እኔ ሩፋኤል እና ኪሊንኮ ያለውን ሩፋኤል እጂ አስገብቻለሁ። አሁን እዚህ ጎሮ እሷ ስለተሳለች መኪናዋን ደርሶ መልስ 3000 ብር ይዘኛል እንትን ታክሲ በሱ ተጭነን ሄደን ደርሰን እንመጣለን። ከዚህ ዛኔ ቴክስት አደርግልሃለሁ ማለት በቃ ለክርስትና እንግዲህ ወይ ኢየሩሳሌም ካልሄድኩኝ እሺ ወይ ደግሞ ጅንካ የተነሳው በሽታ ነገሮችን ካልዘጋጋና መንቀሳቀስ አይቻልም ካልተባለ እንመጣለን። እሺ እሺ ሰላም ነው። በቃ እናመሰግናለን። እሺ በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል።